የሰሩ ጻድቃን ቅዱሳን መልካም የሰሩ ብሩካን በምድር የሰሩ ትሩፋት ሲያቀርቡ ለአምላክ ስብሐት ኃይልህ ሲገለጽ በሰማይ ኃይልህ ሲገለጽ በሰማይ አቤት ማን ይቆም ይሆን ከፊት ማን ይቆም ይሆን ማን ይቆም ይሆን ከፊት ማን ይቆም ይሆን አቤት ኃጥአን ግን ለፍርድ ሲጠሩ በጨለማ ዓለም ሊኖሩ የማይጠግብ ዋይታው መዋረድ ይሆናል ባግኖ ኃይልህ ሲገለጽ በሰማይ ኃይልህ ሲገለጽ በሰማይ አቤት ማን ይቆም ይሆን ከፊት ማን ይቆም ይሆን 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 እሺ እንዴት አመሻችሁ? እግዚአብሔር ይመስገን። እንዴት አመሸህ? እግዚአብሔር ይመስገን። እንኳን ለ17ኛው ቀን የውይይት ሰዓት አደረሰን። ከገባችሁት ዩዘሮች ውስጥ ካህናት ወይ ዲያቆናት ካላችሁ ፕሮግራማችንን በጸሎት እንድትከፍቱልን እጠይቃለሁ። እሺ የሉም ማለት ነው። ያው እንደተጀመረው እንጀምራለን። እንደተለመደው ራሳችንን እናዘጋጅ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አቤቱ አምላካችን ልዑል እግዚአብሔር ሆይ ስምህ የተቀደሰ የተባረከ ከፍ ከፍ ያለ ይሁን። እንደ ቸርነት ቀኑን ባርከ ቀድሰ በሰላም አውለህ ለዚህ ሰዓት ስላደረስከን እናመሰግንሃለን። እንደ ቸርነት የቀረውን ደግሞ ምሽት ባርከ ቀድሰ በሰላም ታስመሽን ታሳድረን ዘንድ ስብሰባችንንም ተባረክልን ዘንድ በቸርነት የምንወያየበትን የቤተ ክርስቲያን ነገር ባርከ ቀድሰ ጥበቡን መፍትሄውን ሁሉ ታድለን ዘንድ ለቤተ ክርስቲያናችን የሚጠቅመውን መልካሙን ነገር ሁሉ ታድለን ዘንድ አቤቱ እንደኛ ኃጢአት ብዛት ሳይሆን እንደ ምሕረትህ እንደ ቸርነትህ ብዛት ትጎበኘን ዘንድ በቀሪው ዘመናችንም ሁላችን በአንድነት ሆነን ስምህን የምናመሰግንበትን ዘመን ታድለን ዘንድ በእመቤታችን በቅድስት ድንግል ማርያም ወላዲተ አምላክ አማላጅነት በመላእክት በጻድቃን በሰማዕታት ተራዳኢነትም እንለምንሃለን። ቅዱስ ስምህንም እንዲህ እያልን እንጠራለን። አባታችን ሆይ በሰማይ የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ እንዲሁም በምድር ትሁን። የዕለት እንጀራችንን ዛሬ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል። አቤቱ አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና
ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽም ፍሬ የተባረከ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን መድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ሁሉ ያስተሰርይልን ዘንድ ለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። እሺ በድጋሚ እንኳን ደህና መጣችሁ። በመጀመሪያም ይህ ውይይት ስብሰባ ስለሚቀረጽ መቀረጽ የማትፈልጉ ሰዎች የምትሰጡትን ማስተያየት ሁሉም ተቀርጾ ለሌሎች መተላለፍ የማትፈልጉ ሰዎች እንድትወርዱ በትህትና ጠይቃለሁኝ። በተረፈ ይህ ውይይት ተቀርጾ ለሌሎች እንዲመለከቱት ሼር ስለሚደረግ እሱን ለማሳወቅ እወዳለሁ። በተረፈ በትላንትናው ዕለት ብዙ ተወያይተናል። ስለ ሀገረ ስብከት በተመለከተ የተለያዩ አንቀጾችን እያነሳን የተወያየንባቸው ጥሩ ጊዜያት ነበርን። እሱም ቪዲዮ ተቀርጾ ተዘጋጅቶ በቻቱ ላይ 16ኛ ቀን በሚል ተቀምጧል። ከዚህ በፊት ያልገባችሁ አባላት ካላችሁ እሱን ሊንክ ተጠቅማችሁ እዛ ላይ ቻናሉ ላይ ያለውን ቪዲዮዎች መመልከት ትችላላችሁ። ይሄም ዝግጅት እንዴት ሆኖ እንደተጠራ ያው በቤተ ክርስቲያናችን በደብረ ምሕረት ቅዱስ ሚካኤል ካቴድራል በነበረ የአስተዳደራዊ ጥያቄዎች አባላት የሆንን በተለይ እኔ ኃላፊነት ወስጄ ይህንን ነገር መድረክ ለማዘጋጀት ተችሏል እና ሂደቶችን ጠቅለል ያለ ታሪኮችን ከአንደኛው ቀን ቪዲዮ ጀምሮ እስከ 8ኛው ቀን ባሉት በሌሎችም ላይ የተጠቀሰ አለ። እሱ ላይ ተመልክታችሁ ጉዳዩን የበለጠ ልትረዱ ትችላላችሁ። እንዴት ተጀምሮ አሁን ያለንበት ደረጃ እንዴት እንደደረስን። በዚህ ሂደት በቤተ ክርስቲያናችን ውስጥ የመተዳደሪያ ደንብን ለአዲስ የመተዳደሪያ ደንብን ለማዘጋጀት የሚካሄድ ሂደት አለ። በሱ መሀል ስላሉ የአዲሱን መተዳደሪያ ደንብ ድራፍት ይሄ በዚህ በቀኝ በኩል የምታዩት ዛሬ 11ኛውንም 6ኛውንም ቨርዥን አውርጄዋለሁኝ። ያው እስካሁን ስንሰራበት የነበረው ይሄ 6ኛው ቨርዥን ነው። ይሄ ደግሞ አሁን የመጨረሻ ተብሎ ዌብሳይቱ ላይ የተቀመጠው 11ኛው ቨርዥን ነው። ለማንኛውም ሁሉን እያነጻጸርን እናያለን እና ይህንን መተዳደሪያ ደንብ ከቃለ ዓዋዲው ጋር እያተያየን በቅርብ አዲስ ይወጣል ተብሎ ለቤተ ክርስቲያናችን ለጠቅላላ ውጭ ሀገር ለሚኖሩት የተዘጋጀው ይህ ቃለ ዓዋዲን በኦክቶበር 2025 ላይ ስራ ላይ እንዲውል ተብሏል። ግን ምናልባት ቀኑ ሊረዝምም ሊያጥርም ይችላል። ነገር ግን በቅርቡ ለሁሉ አጥቢያ ቤተ ክርስቲያናት የመተዳደሪያ ደንብ ሆኖ እንዲያገለግል በላይ የመጣ ከሲኖዶስ የመጣ ትዕዛዝ ነው። ሰነዱ ሙሉ ለሙሉ ተዘጋጅቷል እና ከሱ ጋር ተመርኩዘን ለምን የቤተ ክርስቲያናችን አሁን በቅርቡ ሊወጣ የቀረበው የመተዳደሪያ ደንብ ለምን ቃለ ዓዋዲውን ተከትሎ አልተሰራም? በውስጥ ውስጥ ያሉት አንቀጾች ቃለ ዓዋዲውን የሚጻረሩ ናቸው ወይ? አሁንስ ያለንን የቤተ ክርስቲያን ችግር መፍታት ይችላሉ ወይ? ሌሎችስ ችግሮች ያመጡብናል ወይ? የሚለውን እያነጻጸርን የምናይበት ጊዜ ነው። ለታሪክ እንዲቀመጥ ሰንደን ችግሮችን በአንድም በሌላ መንገድ መፈታታቸው ስለማይቀር ተደግመው ግን ችግሮች ሲፈጠሩ በአፈ ታሪክ በዚህ ዘመን እንዲተደረገ ከሚል ይልቅ
በእንደዚህ አይነቱ መድረክ ላይ ተነጋግረን ለታሪክ ቀርጸን የምናስቀምጥበት ሂደት ሆኗል። ችግሮቻችን ያው እንዲፈቱ በሂደት ላይ የሚደረገውን ነገር ጎን ለጎን በዚሁ መድረክ ላይ እየተወያየን ሂደቶችን ለሁላችንም አንድ መረጃ ሆኖ እንዲቀመጥ እያደረግን ያለበት ሂደት ነው። ስለሆነም ዛሬም ያው ብዙ ጊዜ ያልይዝባችሁም ትላንት ሰሞኑንም በተነጋገርነው መሰረት ምርጫን በተመለከተ ያሉ አንቀጾችን እናያለን። በተረፈ ሌሎችም አጀንዳዎችን ጥያቄዎችም ካሏችሁ በመሃል መድረኩን መጠቀም ትችላላችሁ። ይህ መድረክ ለሰበካ ጉባኤ አባላት፣ ለምእመናን፣ ለሰንበት ተማሪዎች፣ ለሁሉም ክፍት የሆነ ነው። አባቶች፣ ወንድሞች፣ እህቶች፣ እናቶችን ባከበረ መልኩ ነገሮቻችንን ውይይቶቻችንን እንድናደርግ ነው ማሳስበው። ምክንያቱም ሁላችንም ለአንድ ለቤተ ክርስቲያን መልካም አስተዳደርና አገልግሎት ስለሆነ የተገናኘ ነው። እሱን በአጽንኦት ለማሳሰብ እወዳለሁ። መድረኩ ክፍት ነው። ከኔ ጋር የሚያስፈልገውን አንዳንድ ሰነዶችን ምርጫን በተመለከተ ቀደም ብዬ ምልክት ያደረኩባቸው አንዳንድ አንቀጾች አሉ ከቃለ ዓዋዲው እንዲሁም ደግሞ ከ6ኛው ቨርዥን ላይ አሁን አዲስ ይጸድቃል ከተባለው ቨርዥን ላይ ያለውን አወጣውና ከሱ እንጀምራለን። ማይካችሁን ከራሳችሁ ሳይድ ነው ኦን ማድረግ የምትችሉት። እኔ ግን ሪኩዌስት ማቅረብ እችላለሁኝ እጃችሁን ስታወጡ። በተረፈ ግን በማንኛውም ደቂቃ ማይካችሁን ከፍታችሁ የአየሩን ጊዜ መጠቀም ትችላላችሁ ማለት ነው። በተረፈ ስለ ምርጫ በቃለ ዓዋዲው ላይ የሚያወራበት አንቀጽ 9 ላይ ይጀምርና ግን ሌሎች አንቀጾችን እዛ ከመግባቱ በፊት አንድ ጥያቄ አለኝ። ዛሬ ከአንድ ሰው ጋር ሳወራ ከቃለ ዓዋዲው ሌላ ሲኖዶሱ ያወጣው መመሪያ ወረቀት አለ ስለ ውጪ ቤተክርስቲያናት የሚል ወሬ ሰምቻለሁ። የምታውቀው ነገር አለ ወር ሌላ የሚያውቅ ሰው ካለ እስቲ ሼር አድርጉን። ወረቀቱን ግን እሰጥሃለሁ ያለኝ ሰው ስላለ የሰማችሁት ነገር ካለ እስቲ ማወቅ ፈልጌ ነው። እሺ፣ በእኔ በኩል ምንም የሰማሁት የለም። ግን ያው የቤተ ክርስቲያንን አስተዳደር ጉዳይ በተመለከተ ከቃለ ዓዋዲውም ተጨማሪ ሌሎች መጽሐፎች እንደሚኖሩ አውቃለሁኝ። ግን በግልጽ አስተዳደር ላይ የበለጠ ፎከስ አድርጎ የሚናገረው ቃለ ዓዋዲው ነው። ግን ችግሮች ካሉ ግን ሌሎች መጽሐፎችም በዚህ አስተዳደር ጉዳይ ላይ የሚጠቅሱት አለ። እስኪ የተለየ ነገር የወጣ ካለ የምታውቁ ሰዎች ሼር ብታደርጉን ጥሩ መረጃ ይሆናል። በተረፈ ሌላ ጥያቄ ያለው ሰው አለ? እሺ፣ ምናልባት ኮሎኔል ካሉ ያለውን ስለ ምርጫው ጉዳይ ያዩት አንቀጽ አለ? ሰማለሁ። አዎ ያገኘሁት እኔ በ2009 የወጣው ይላል አርቲክል ማነው አንቀጽ 9 ላይ ነው ያገኘሁት። ሌላ ማግኘት አልቻልኩም። ቃለ ዓዋዲ አንቀጽ 9 ላይ። እሺ፣ አሁን እስካለው ሊጸድቅ የተዘጋጀው የቤተ ክርስቲያን መተዳደሪያ ደንብ ላይ ያለውን አንቀጽ ማየት ይችላል? እሱም በደንብ አይቼዋለሁ። እንዳው መጀመሪያ እንደው ቃለ ዓዋዲው ምን እንደሚል ብናውቅና ወደዚህ ብንሄድ ብዬ ነው። ግን የአሁን ረቂቅ ላይ ያለውን የተመለከትኩትን ማስረዳት ይችላል። እሺ፣ ጥሩ። እንግዲህ አሁን ይሄ በረቂቁ ላይ ያገኘሁት አንቀጽ 14 ቁጥር 48
ላይ ነው ተዘርዝሮ ያለው። በአጠቃላይ አንድ ገጽ ተኩል ነው ብዛቱ። ስለ አስመራጭ ኮሚቴ የሚያወራው አንድ ገጽ ተኩል ይዟል። ከጠቅላላው ረቂቅ ወደ 24 ገደማ ከሚሆን ገጽ አስመራጭ ኮሚቴ ብቻውን አንድ ተኩል ገጽ ወስዷል ማለት ነው። በጣም ብዙ ነጥቦች ናቸው። ቃለ ዓዋዲው ላይ ያየሁት 8 ነጥቦች ብቻ ሲሆኑ ይሄኛው ደግሞ ረቂቁ 38 ነጥብ ይዟል። እንግዲህ መተዳደሪያ ደንብ ሳይሆን መመሪያ ይመስላል። በጣም ብዙ ሀተታ ስላለው በዚህ በሀተታውም ውስጥ ደግሞ እንደ ደንብም አለ እንደ መመሪያም አለ። አስመራጭ ኮሚቴ ራሱ ከተሰየመ በኋላ ሊያወጣቸው የሚችሉ የውስጥ የራሱን የአሰራር መመሪያ የሚለውን ሁሉ እሱ እዚሁ ላይ ያጠቃልላል። አንድ እሱ ነው። ሌላው ራሱ 48 አንድ ተጠሪነቱ ለሰበካ ጉባኤ ነው ይላል። 49 12 ላይ ደግሞ ተጠሪነቱ ለጠቅላላ ጉባኤ ነው ይላል። እንዳውም ላይ ተጠሪነቱ ይላል፣ እታች ደግሞ ተጠሪነታቸው ይላል። ይሄ ምናልባት የሰዋስው ችግር ሊሆን ይችላል። እንደ እንትን ባንወስደው ጥሩ ነው። ግን ከመብዛቱ የተነሳ የተከሰተው ችግር ነው። እሺ እና እንግዲህ እዚህ ላይ ልቀጥል። አዎ እዚህ በ48 አንድ ላይ አስመራጭ ኮሚቴ ተጠሪነቱ ለሰበካው ጉባኤ ነው ይልና አንድ ሁለት መስመሮች ወርድና ደግሞ አባላት አስመራጭ ኮሚቴ አባላትን ይጠቁማሉ ይላል። ይወርድ ታች ደግሞ 49 ላይ ይሄ አስመራጭ ኮሚቴ ተጠሪነቱ ለጠቅላላ ጉባኤ ነው ይላል። ቁጥሩ ስንት ነው? 49 ስንት? 49 12 ላይ 12 ምናልባት እንግዲህ እኔ ጋር ያለው መጀመሪያ በደብረ ዘይት ዕለት አድለናል ያሉትን ቅጂ ነው ያሉኝ፣ ሌላ የለም። እሺ እያየሁት ነው እዚህ ጋር ያለሁት 6ኛው ቨርዥን ላይ አግኝቼዋለሁ። 11ኛው ላይ ካለ እያየሁት ነው እንደገና። እሺ የ11ኛውን ቨርዥን ላይ እያየሁት ነው። እሺ ይቀጥል። እና እዚህ ላይ አሁን በቦርዱና እንግዲህ ይቅርታ እኔ ቦርድ የሚለው በተቋቋመበት ህግ በዲሲ ህግ መሰረት ነው ቦርድ ብዬ የምጠራው። ሰበካ ጉባኤ ለማለት ብል ምንም የሚከፋ አይደለም፣ ግን እንደው እሱን ማለት ስለሚለኝ ነው። እና አሁን ቦርዱና ጠቅላላ ጉባኤ መሀል ራሱ እዚህ አንድ ግጭት ተፈጥሯል ማለት ነው። ማን ነው ይሄንን የሚዳኘው? በኋላ ይሄ የሚታይ አንዱ ችግር ነው። ሌላው 49 11 ላይ ብታየው ፈጣሪ ናቸው ብሎ ያመነባቸውን በማሰናበት ሌሎች እንዲተኩ ለጠቅላላ ጉባኤ ለውሳኔ ያቀርባል ይላል። አሁን አባላት ያቀረቧቸው የመረጧቸውን ሰዎች እሱ ማሰናበት ይችላል ማለት ነው። በዚህ አባባል እና የራሱን ኃይል ለማግዘፍ አድርጎ የተቀመጠ አንቀጽ ስለሆነ ይሄ አስቸጋሪ ነው የሚሆነው። በ49 7 ላይ ደግሞ የአስመራጭ ኮሚቴ ማናቸው የሚስዋነት የሚሉ ድምፅ የተወሰኑ ይሆናሉ ይላል። ዩናኒመስ መሆን አለባቸው ይላል። ዲሞክራሲ የለም እንደ በቃ ፎርሙላ በአንድ ጭንቅላት እንደማትችሉ አይነት አድርጎ ነው ኮሚቴ የሚያስቀምጠው። ሳይስማማ ይችላል ከነሱ መሀል። ካልተስማሙ ውድቅ ከሆነ አማራጩን አስመራጭ ኮሚቴ ራሱ በውስጥ የሚያዘጋጀው መመሪያ አዘጋጅቶ ለአባላቱ ማቅረብ ይችላል፣ ወይም ሌላም አማራጭ ሊፈልግ ይችላል እንጂ እዚህ ላይ
እንዲህ አይነት ሙሉ ካልመጣ ብሎ ማለት ካልመጣ ምንድነው ስራ አይካሄድም ማለት ነው። የወርድና ደግሞ 3 ወር ገደማ ከቀራቸው ማለት የተጓተተ እንደሆነ ስራ ይላል። ሙሉ ስለሚሆን የዚሁ ላይ የቱ ጋር ነው ያለው? 11 ላይ ይላል። አሁን 11 ላይ መጀመሪያው መስመር ላይ በውስጥ ችግር የተነሳ ምርጫውን ከ3 ወር በላይ እንዳጓተተ ካመነበት ይላል። ዩናኒመስ ይሁን ካለ ዩናኒመስ እስከሚሆኑ ድረስ መጓተቱ አይቀርም። ስለዚህ ራሱ ወደዛ ወደ እንዲጓተት የሚገፋፋ አባባል ነው በሙሉ ተስማሙ ብሎ ለማለት። እንግዲህ ይሄ ነው ችግር ብዬ ያየሁት። ሌላው ብዙዎቹ ነጥቦች ብለው በምናደርግበት ጊዜ እዚህ ውስጥ አላስፈላጊ የሆኑ ብዙ ነጥቦች አሉ። እነሱን አሁን በመንቀስ ጊዜ ማባከን ስለሚሆን ዋናው እነዚህ ችግሮቹ ናቸው። በአስመራጭ ኮሚቴ እኔ እንደግሌ እንደው ቢሆን ባጭሩ አሁን የምንጠቀምበት የመተዳደሪያ ደንብ በእውነት 4 ነጥቦች ናቸው፣ 5 ነጥቦች ናቸው። ምንም ችግር ያመጣ ነገር የለም። እንደውም ከመሀላችን አቶ ኃይሌ አስመራጭ ኮሚቴ ሊቀመንበር ሆነው ሰርተዋል። ከዛም በኋላ ደግሞ አስመራጭ ኮሚቴ ሆነው የሰሩ ይኖራሉ፣ ይኖራለች። ምንም ያመጣ ችግር የለም 4 ብቻ በመሆኑ። አሁን ግን ይሄ 38 ነጥብ ስለያዘ ብዙ ችግሮችን ይዞ ነው የመጣው እና በአጭር ነው መቀመጥ ያለበት አስመራጭ ኮሚቴ። ለምሳሌ እንዳው ለመረጃ ያህል ምንድን ነው ሊሆን የሚችለው አንድ አስመራጭ ኮሚቴ ቢሆን ብዬምለው፣ አንደኛ አስመራጭ ኮሚቴ ቢያንስ 7 ተጠቁመው አልፈው 5ቱ ስራ ጀምረው 2ቱ ተጠባባቂ እንዲሆኑ ቢደረግ፣ የምዕመናን ምርጫ ስለሆነ ምዕመናን የራሳቸውን ተወካዮች ለመምረጥ ችሎታም ብቃትም ስላላቸው ሌላ መደገፊያ አያስፈልግም። ለምሳሌ ካህናት ወይም ከሌላ ቦታ መጥቶ የምዕመናንን ምርጫ ሊያከናውኑ የሚገባበት ምክንያት አይታየኝም እና 5 መሆን ያለባቸው 5 ምዕመናን ወይም ደግሞ አባላት ሊሆኑ። ለምሳሌ እጩዎችን በሚያዘጋጅበት ጊዜ የፕሮፌሽናል የሆነ ስራ ለምሳሌ የማኔጅመንት ችሎታ ያለው ሊቀመንበር ነው። እንግዲህ ምዕመን ከሆነ ሊቀመንበሩ ለማለት ነው። የሂሳብ ሹምና የገንዘብ የንብረት ኃላፊ የሚሆኑት ለዛ ፖዚሽን በአባላት ቀርበው የራሳቸውን ካሪኩለም ዲቴል ገልጸው ከህዝብ ጥያቄ ተቀብለው እንዲወዳደሩ ሲደረግ ጠቀሜታ አለው። አለበለዚያ 8 ተመርጠው ገብተው ከ8 ውስጥ በዲሞክራሲ መብት አየለ ሊቀመንበርን አካል ያዝ ተብሎ ያለ ሙያ ሰዎች ተመድበው ስራ ሊበድሉ ይችላሉ እና በሙያ ቢወዳደሩ የሚል ነው የኔ ሀሳብ ያለው። ሌላው አሁን እዚህ እንትን ላይ አሁን የቀረበው ረቂቅ ላይ ለምሳሌ አስመራጭ ኮሚቴው ለካርድ ማሳተሚያ በጀት ይጠይቃል ወይም እንደዚህ እያለ ይላል። አሁን በጀት ይጠይቃል የሚለውን በባይሎ ላይ በነገራችን ላይ ባይሎ ወይም ደግሞ ባይሎ በእንግሊዝኛው እንደ ህገ መንግስት ብንወስደው ለአንድ ሀገር የህገ መንግስት በጣም ትልቁ ነው፣ ዋናው ህግ ነው። እሱ ደግሞ በትንሹ ነው ተጽፎ ያንን መነሻ አድርገው እታች ካሉት ክፍሎች ለውስጥ መመሪያ እያወጡ የሚደረጉ እንጂ እዚህ መተዳደሪያ ደንብ ላይ ሁሉ ነገር ከተጻፈ ለአፈጻጸም የሚያስፈልጋል፣ ለአንባቢም የሚያስፈልጋል እና አሁን ረቂቁ ላይ ያለው ችግር ያ ስለሆነ በእኔ በኩል እንግዲህ ባጭሩ ያየሁት ይሄንን ነው። እሺ፣ ሌላ ሰው መጨመር የሚፈልግ በዚሁ በምርጫ
በተመለከተ መጨመር እፈልጋለሁ ከተፈቀደልኝ። እሺ አስደሳች እግዚአብሔር ይስጥልኝ። አመሰግናለሁ። እንዴት አመሻችሁ? አሁን ኮኔጋቶ ባለው ላይ እኛ አስመራጭ ኮሚቴ በነበርንበት ጊዜ በጣም ከባድ ነበርና የአስመራጭ ኮሚቴ ቁጥር ከ5 አባላት ወደ 9 አባላት አድጎ ነበር። በስምምነት ምክንያት ፍርድ ቤት የተካሄደው ስምምነት ተደርጎና 9 ከሆን በኋላ ምርጫው ኦልሞስት 2 ዓመት ተኩል 3 ዓመት ፈጅ። የኢንተርፕሬቴሽን ጉዳይ ብዙ በከሳሾች በኩል በዚህ በኩል እየተባለ ለመስራት በጣም አዳጋች ሁኔታ ነበር እና እንደውም እኛ ኦኬ 9 ከሆነን 7 ሰው አፕሩቭ የውስጥ አሰራር አወጣ። በዛን ጊዜ ክስ ስለነበረ 4 ሰዎች ከሳሾቹንም ኢንተረስት ለመጠበቅ በሚል ኦኬ 7 ሰው ካጸደቀ አንድ ውሳኔ ይወጣል በሚል ተስማማንና መስራት ጀመርን። ያንን እየሰራን ሳለ አንድ ደረጃ ላይ በጣም ኮንቴንሽየስ የሆኑ ነጥቦች ሲመጡ ኮረም መሙላት አቃተን እና በጣም ለዚህ ነው 2 ዓመት ነው ኦልሞስት 2 ዓመት ተኩል ነው 3 ዓመት የተጓተተው በዛ ምክንያት ነው። መጨረሻ ላይ የውስጥ አሰራራችንን መቀየር ነበረብን። በቃ ሲምፕል ማጆሪቲ መሆን አለበት። 9 ሰው ነው 5 ሰው ቮት ካረገ በሲምፕል ማጆሪቲ ካላሳለፍን በስተቀር ይሄ ነገር በፍጹም ሊጨረስ አለና ውስጥ አሰራራችንን ቀየርን። በዛ ብዙ ተቃውሞ መጣ። አይሰግበን መጀመሪያም እኛ በስምምነት ያደረግነውን አሁንም ይህንን አድርገን ብለን ነገሮችን ለማካሄድ ሞከርን። ያን ጊዜ የነበረው ምንድን ነው ባይሎን ኢንተርፕሬቴሽን ማይስት የሚለው ላይ ነበር። ቦርዱ ውስጥ ወይንስ በጠበቃ ይተርጎም በምን በጣም ብዙ አተረጓጎም ስለነበረ አሁንም ያለው ባይሎው እንደዚህ አይነት ነገሮችን አስሮ የኢንተርፕሬቴሽን ማን ነው የሚሰጠው ተጠሪነቱ የማን ነው የሚለውን ክሊርሊ ካላስቀመጠ በጣም ችግር ነው የሚፈጥረው አሁን ያለው አይነት ማለት ነው። ስለዚህ 6 የሚለው ትንሽ ተንዛዛ። ሁለተኛ ነገር ዩናኒመስ የሚለው በፍጹም ሊሆን አይችልም። ያው ካለኝ ኤክስፒሪየንስ እንደነገርኳችሁ እንኳን ዩናኒመስ ማጆሪቲ ማርገን ብዙ ዓመት ፈጅቷል እና ኮርኔል እንዳለው 5 ሰው 2 ተጠባባቂ ወይ 3 ተጠባባቂ ሆኖ ኮምፕሊትሊ ኦቶኖሚ ተሰጥቷቸው ተጠሪነታቸው ለሰበካ ጉባኤው ሳይሆን ለጠቅላላ ለአባላት ለጀነራል አሰምብሊ ሆኖ ውስጥ አሰራራቸውን ራሳቸው እንዲወስኑ ግን አትሊስት አዘ ጋይዳንስ በማጆሪቲ ይሄ ዩናኒመስ የሚለው ጠፍቶ በሲምፕል ማጆሪቲ ነገሮችን ጣድፈው እንዲያደርጉ። ሁለተኛ ነገር የተቀመጠው 3 ወር ከተጓተተ ይላል። ዴፊኒትሊ ዩናኒመስ ከሆነ ከ3 ወር በላይ ይፈጃል። ግን በሲምፕል ማጆሪቲ ከሆነ ምንም ነገር ሲወሰን እዚህ ሀገር ሲምፕል ማጆሪቲ ነው አንሌስ ቬሪ ኢምፖርታንት እና 2/3 የሚጠይቅ ካልሆነ በስተቀር እንደዛ ብሎ ስፔልድ አውት ሆኖ ይሄ በዝባዝንኬው ቢቀርና አጠር ባለ ሪኳርመንት ቀርቦለት ቢሰራ ጥሩ ይመስለኛል። ባለኝ ኤክስፒሪየንስ እንደሱ ነው የማይሆነ። ሌላ ሰው መጨመር የሚፈልግ በዚህ ዙሪያ ላይ? እንግዲህ እኔ ከቃለ ዓዋዲ ላይ ማይክ የከፈተ ሰው አለ ለመናገር? እኔ መናገር ሰማለሁ። ኦኬ ተብሎኝ ነበር። እኔም ባለኝ ኤክስፔሪየንስ አዝ አስመራጭ ኮሚቴ አሁን በነበርንበት ጊዜ ውስጥ 5 ነን ያለ ነው እና አይ ቲንክ አሁን ራሱ ይሄንን ቦርዱ እንደዚህ ሞር ኮንፊውዥን የፈጠረ እንትን ለመጻፍ የፈለገበት ምክንያት ይሄ አሁን እኛ የምንጠቀምበት ባይሎ ዘሴም ባይሎ ነው። በእነ ኃይሌም ጊዜ ያለው ለ3ኛ ጊዜ ነው አሁን እኛ ጋር የደረሰው
እና በእነሱም ጊዜ 5 ነን ሲምፕል ማጆሪቲ በሚለው ቮት እየተደረገ ነው የሚሄደው። በእኛም ጋር ቮት ያደረግንባቸው መጀመሪያ በካህናቶቹ ዙሪያ ነበረ። ካህናት እዚህ ውስጥ ገብቶ ይምረጥ አይምረጥ የሚል መጥቶ ለምን ይመርጣሉ ካህናቶች እዚህ ውስጥ ነው። እና መጀመሪያ ራሱ እዚህ ላይ አስመራጭ ኮሚቴው ስራው ምንድን ነው? አስመራጭ ኮሚቴው ካህናቶችን ሳይሆን ወይም ሰንበት ትምህርት ቤቱን ሳይሆን አባላትን አስመርጦ 8 ከአባላት ከሰንበት ትምህርት ቤት ተወካይ 1 ከካህናት 4 የሚሉትን ያቅርብ ነው የሚለው በባይሉ መሰረት። ስንገባ ሁኔታው ስንጀምር ጀምሮ አንድ የሰንበት ቤት ተማሪ ተወካይ አስመራጭ ኮሚቴ ውስጥ ነበረበት። የመጀመሪያ ቀን ጥያቄ እኔ ነኝ እንደውም የጠየኩት የሰንበት ቤት ትምህርት ቤት ተማሪ ተወካይ እዚህ ውስጥ ለምን ገባ የሚል ነው። እና ከዚህ በፊትም ተናግሬዋለሁኝ። ግን ከሊቀመንበሩ የተነገረ ነው እሱ የሰንበት ትምህርት ቤት ተማሪ አይደለም አባል ነው ተባለ። ግን ልጁ ሰንበት ትምህርት ቤት ተማሪ ሆነው አስመራጭ ኮሚቴ ውስጥ ያለው አልዋሽም፣ አይ እኔ ሰንበት ትምህርት ቤት ተማሪ ነኝ አለ። ኖ አይደለህም፣ ድሮ ነበርክ አሁን ታስተምራለህ ብሎ እምቢ አለው ሊቀመንበሩ። ከዛ ከአምስታችን ደግሞ ለሁለተኛ ጊዜ አሁንም በአስመራጭ ኮሚቴ ውስጥ የተመረጠ አባል ነበር እና ሌላ ሰው አታችሁ ነው እሱ ስለምን ገባ የሚል ጥያቄ ነበረኝ። አይግባ ማለት ሳይሆን እንዴት ነው ሰው ጠፍቶ ነው ወይ የሚል ነገር አቀረብኩኝ። በኋላ ቆይተው ለምንድን ነው ኮንሰርኑ ሲሉ አይ ካለፉት ጊዜ ባለን ኤክስፔሪየንስ አንደኛ በሰንበት ትምህርት ቤት ተማሪ ላይ አንድ ይግባ የሚለውን 2 ገብቷል የሚል ወቀሳ ስላለ እየደጋገምን ደስ የሚሆነ ሚስቴክ እንዳይፈጠር ብዬ ነው አልኩኝ። ከዛ እሺ ተባልና በስንተኛው ቀን ደብዳቤ ጽፈው ላኩልን ማለት ነው። ከዚህ በፊት ሲሰራበት በነበረና በባይሉ ተከተሉ የሚል አሁን ይሄ እንግዲህ አፍራሽ እንትን ገባብን ማለት ነው። ግን 5ታችን በቮት እንዳንሰራ የተደረገበት የካህን አባቶች ይግቡ ከካህን ይግባ ሲባል አንዳችን ተቃወምና 4ቱ ኢትስ ኦኬ ካህኖች ናቸው አባቶች ናቸው 5 ካህን ነው ልምረጥ ብሎ የገባው ይለፍ ተባለ። ከዛ ውስጥ እኔ አንደኛዋ ተቃዋሚ ስለነበር ካህናቶችን እዚህ ውስጥ ማስገባት የለብንም እኛም ካህናቶች ጋር ስለማንገባ እነሱም እኛ ጋር መግባት የለባቸውም ዘሴምቲንግ ሰንበት ትምህርት ቤት ቲም በሚለው ላይ ተከራከርን። ግን 4-1 ሆነና አለፈ። ሰንበት ትምህርት ቤት ጋር ስንደርስ 3-2 ሆነ። 3-2 ሲሆን 2ቱ አብረውን ያሉት የሰንበት ትምህርት ቤት ተማሪውና ከዚህ በፊት አስመራጭ ኮሚቴ ውስጥ የነበረው አባል እናንተ ይሄንን ሪቨርስ ካላደረጋችሁ ከእናንተ ጋር አንሰራም ተባልን። ያኛውን ግጭት አሁን ለእንትን ለማጥፋት ይሄኛው ደግሞ በጥፋት ላይ ጥፋት ከ5 ወደ 6 እንደውም 6ኛው ከካህን ይግባ የሚል ነው። እና ሞር አንደኛ አሁን ቃለ ዓዋዲውን እያወቅ ነው ሲሄድ አዊሽ አስመራጭ ኮሚቴ ከመግባቴ በፊት ቃለ ዓዋዲውን ባቅ ኑሮ እንዲህ አይነት የተራመሰ ነገር ውስጥ የምንደርስ አይመስለኝም ነበር። አሁን ቃለ ዓዋዲውን ካወቅን የውስጥ ደንቡን ካወቅን በጣም ሲምፕል የሆነ አስመራጭ ኮሚቴ ቅድም ኮሎኔል ጋተው እንዳሉት ምንድን ነው ስራው? ቦርዱ ሊወርድ 3 ወር ሲቀረው ይሄን የሚሉትን አስመራጭ ኮሚቴው በህዝቡ ይመረጣል። 5 ሰዎች ይኖራሉ። ኳሊፋይድ የሆኑትን ሰዎች እንዴት አድርጎ የሚሰጡትን ጥያቄዎች ይሄንን ኳሊፋይድ ናቸው ወይ በምን አይነት ውስጥ አሉ በአካውንታንት ሊረዳን በሊቀመንበር በምን የሚረዱንን የሚል አጠር ያሉ በጣም ያልተንዛዛ ትንሽ መመሪያ ነው የሚያስፈልገው። ግን ውስጥ ገብቶ ግን በሚያደርገው ነገር ላይ 5 ሆኖ በማጆሪቲ ሲምፕል ማጆሪቲ መሄድ ያለበት ነው የሚያቀለው። በሌሎችም ቤተክርስቲያኖች ላይ እንዴት ሰራችሁ ብዬ እኔ ሰርች ባደረኩትን መንገድ ይሄንን የተገነዘብኩትና ይሄ ሁሉ የተደረገው የዚህ ሩጫ የባይሎ ማሻሻል ይሄንን እንቅፋት ለመሆን አንደኛ አስመራጭ ኮሚቴ የሰራውን እንትን ዲስኳሊፋይድ አድርጎ አዲስ ምርጫ ለማካሄድ ቅንነት ስላልነበረው ይሄን ሁሉ ጸብ ያመጣው እነሱ የፈለጉት አይነት ሁኔታ ስላልሄደላቸው። ምክንያቱም እኛ 3 ሰዎች ዲስኳሊፋይድ ባደረግነው ደስተኛ አይደሉም። በተለይ በሁለቱ ባለው ቦርድ አባል 8 ዓመት ሞልቶታል ዲስኳሊፋይድ። ሰንዴ ስኩል የራሱ ተወካይ ውጭ አይገባም ባልነው ነው። አሁን በቃለ ዓዋዲው ስናየው ደግሞ እኛ የሰራነው ስራ አስመራጭ ኮሚቴ አሁን የሰራው ስራ ትክክል ነው ማለት ነው።
ስለዚህ ይሄ የተደረገው እንትን እንደው እንነጋገርበት ነው እንጂ ይሄ የሚረቀቅ ድራፍት የተደረገው አሁን ቦርዱ እንደሚታገልበት ካላጸደኩ እያለ የሚለው ባይሎ በምንም አይነት ስራ ላይ እንዲወል ሰፖርትም መደረግ የለበትም፣ መሰራትም የለበትም። ጠቅላላ አባላቶች በደንብ አውቀን ነው አሁን እንዲህ እየተማርን እንዲሄድ ነው ተምረን ለቤተ ክርስቲያናችን ከእንግዲህ ስር ነቀል ለውጥ አድርጎ ጸብ ውስጥ የማይጨምር ክስ ውስጥ የማያስገባን እነሱም እኛም ማንባባልበት ሁላችንም ወደ ሰላም የሚያመጣብን መንገድ ቢሆን ይሻላል ብዬ እላለሁ። ጨርሻለሁ። አመሰግናለሁ። እሺ፣ ሌላ ሰው መጨመር የሚፈልግ በዚህ ዙሪያ ላይ? ምርጫን በተመለከተ ያያችሁት የተረዳችሁት? አንድ ማይክ የከፈተ ዩዘር ያለው ለመናገር ከሆነ መድረኩን መጠቀም ይቻላል። ካልሆነ ሚውት ሪኩዌስት እያደረኩኝ ነው። ሚውት ማድረግ ይችላል። ኦኬ፣ አንድ ልጨምር እዚህ ላይ። እሺ፣ አስመራጭ ኮሚቴው በጣም ስራ እንዲቀልለት ከተፈለገ ባይሎ በደንብ ክሊር መሆን አለበት። አሁን ያለው ባይሎ ችግር ምንድን ነው? የካህን ግሩፕ አለ፣ የምእመን ግሩፕ አለ፣ የሰንበት ትምህርት ቤት ግሩፕ አለ። እነዚህን ግሩፖች ኢዘር ማጥፋት ነው ወር ደግሞ እንዳሉ ከሆኑ ሰንበት ትምህርት ቤትም ካህን መኖሩ ስለማይቀር ባይሎ ክሊር ከት ቢሆን እንደ ሬሲፒ ማለት ነው። you just pick and then you go and cook። አሁን ይሄኛው ቬግ የሆነው ምንድን ነው? የሰንበት ትምህርት ቤትን ክሊርሊ ሪስፖንሲቢሊቲ እና እንትን በደንብ አላስቀመጠም። ካህኖቹንም ግን ባይሎ ከምርጫ ጋር በተያያዘ አስመራጭ ኮሚቴውን ብቻ ሳይሆን ከምርጫ ጋር የተያዙትን ነገሮች በሙሉ ዲፋይን ካደረገ ክሊርሊ፣ ለምሳሌ ሰንበት ትምህርት ቤት እንደውም ታዳጊዎች ናቸው። ስለዚህ እነሱ እንደው ፎር ዮር አዌርነስ በሚል አንድ ሰው ይልካሉ ምርጫ ላይ ይሳተፉ ምናምን ብሎ ክሊር ካደረገ፣ ካህናቶቹም ሪሊ ተቀጣሪዎች ናቸው፣ ሳላሪድ ናቸው። እነሱም ፎር ሲቹዌሽናል አዌርነስ አንድ ሰው ይልካሉ። ግን ምዕመናኑ ቤተክርስቲያኑ ስለሆነ ምዕመናኖቹ የራሳቸውን 7 ሆነ 5 6 ሆነ መርጠው ቤተክርስቲያን ረን ያደርጋል የሚል ክሊርሊ ዲፋይን ቢሆን የአስመራጭ ኮሚቴው ስራ ቀለለ ማለት ነው። እዛ ገብቶ አወዛጋቢ የሆነ ክሊር ያልሆነ ዲፋይን ያልሆነ ሰንበት ትምህርት ቤት ነው ይሄ የሰንበት ትምህርት ቤት አይገባም እሱን እያሉን ከመከራከሩ ይጠፋል ማለት ነው። ሁለተኛ ነገር ሰንበት ትምህርት ቤት ሲባል የሰንበት ትምህርት ቤት አባላት ሊስት ክሊርሊ አሁን ትዕግስት እንዳለችው አስመራጭ ኮሚቴ ውስጥ የገባው ሰውዬ ሰንበት ትምህርት ቤት ነው ሲል ሊቀመንበሩ አይደለም የሚለው አይነት ነገር የመጣው ሰንበት ትምህርት ቤት እኔ አስፈራዛይ ነው። ይሄን ሳምንት ስቆይ ማን እንደሆነ አላውቅም። የሰንበት ትምህርት ቤት ወሬ ነው እንጂ የምሰማው በሊስት እነዚህ የሰንበት ትምህርት ቤት ተማሪዎች ናቸው ተብሎ ያቀረበ ነገር የለም። እሱ እንደ አይነት ነገር ለምሳሌ ሰንበት ትምህርት ቤት ነው ከተባለ የሰንበት ትምህርት ቤት ተማሪ ሊስት አፕዴትድ እየሆነ እየወጣ በየወሩ ወር በየ2 ወሩ አፕዴትድ እየሆነ ለአባላት ቢሰጥ በኋላ እንደዚህ አይነት ማወናበድና መጨቃጨቅ አይኖርም ማለት ነው። እንደዛ ነው። ከዚህ ጋር ከምርጫው እና ከአስመራጭ ኮሚቴ ጋር ተያይዞ የሚመጡት ነገሮች ክሊር ከሆኑ የአስመራጭ ኮሚቴው ስራ በጣም ቀላል ነው የሚሆነው። ብዙም ጊዜ አይፈጅም። ቢኮዝ በደንብ ሬሲፒው ፕሪፔርድ ስለሆነ ጀስት ፒክ ኤንድ ኩክ ምንም ችግር አይኖረውም የሚል እምነት ስላለኝ ከዚሁ ጋር ተያይዞ ያኛውን ቢታይ ጥሩ ነው ብዬ አምናለሁ። እሺ፣ ሌላ ሰው አንድ ጊዜ ልጨምርበት። እሺ፣ ይቅርታ። አሁን እኮ ይሄ ነገር ችግራችን የቃለ ዓዋዲ እውቀት ስለሌለን ነው። አስመራጭ ኮሚቴ ስንገባ ይሄ እውቀት ቢኖረን ካህናትንና ሰንበት ትምህርት ቤትን ቃለ ዓዋዲው በደንብ ቁልጭ አድርጎ ምን እንደሆኑ ይነግረናል። አንድ አስመራጭ ኮሚቴ ውስጥ ሲገባ ይህንን ቃለ ዓዋዲውንና ቢያስተዋውቁን ኖሮ እዚህ ውስጥ አንገባም ነበረ። ግን እኛ የተሰጠን ይሄ ነው ባይሎ
በባይሎ መሰረት ተመሩ ነው። ያ ባይሎ የተሰጠን ባይሎ እሱ ባለን ግን ችግራችን ምንድነው? እዛ ባይሎ ላይ እኔ ያነበብኩትንና እኔ የተረዳሁትን የለም ሰንበት ትምህርት ቤት በሆንም አባል ነኝ ይላል። አባል ነው ብለሽ አስገቢ ነው። ካህንም ቢሆን ኦኬ እንደ አባል እንደምመናን ገብቶ መምረጥ አለበት። አማርኛውን ሰንጥቀነው እንደፈለግነው እየተረጎምነው ነው እንጂ በቃለ ዓዋዲው በሚለው ካህናቱንና ሰንበት ትምህርት ቤቱን ቤተክርስቲያናችን በሚመለከተው ነገር በሙሉ በቃለ ዓዋዲው መንገድ ብንረዳ ይሄኛው የውስጥ መተዳደሪያ ደንብ የሚገልጸው ለአባላቶቹ ነው። ይህንን ነው ወደፊትም አሁን ቤተክርስቲያናችን ይህን እውቀቱ እየመጣ ሲመጣ አሁን በተማርነው መሰረት ቃለ ዓዋዲውን ተከትላ ቤተክርስቲያኗ የምትሄድ ከሆነ ለሰንበት ትምህርት ቤታችንና ለካህናቶቻችን የአባላቶችንም ልዩነት በደንብ አድርገው ያስቀምጠዋል። ወደፊት ሆፕ አለን ብዬ እንትን እላለሁ። ግን ለማንኛውም ለሰንበት ትምህርት ቤትና ለሌላውም ሳይሆን የውስጥ ደንቡ በጣም ሲምፕል በሆነ አባላት አንደርስታንድ ሊያደርጉት በሚችሉት በኩል ቢሰራ ለሁሉም ይጠቅማል እላለሁኝ። አመሰግናለሁ። ጥሩ ነጥብ ተነስተዋል። አሁን ካሉን ችግሮች አንጻር በትክክል በውስጥ ደንብ ላይ ስለ እነዚህ ጉዳዮች መጠቀስ ያለባቸው ነገሮች አሉ። ቃለ ዓዋዲው ላይ የተወሰኑ ቁጥሮችን የሚያስቀምጥበት ሂደት አለ። የካህናት የሰንበት ትምህርት ቤትና ከምእመናን ብሎ እዚህ ጋር አንቀጽ 10 ላይ የምታዩት እዚህ ጋር ግን በእኛ አወቃቀር ግን የተቀመጠው ወደ 13 አካባቢ ነው። ልዩነት አለው። ምናልባት ይሄንን ኢንፎግራፊክ ከዚህ በፊት አይታችሁት ይሆናል ባለፉት ጊዜያቶች ውስጥ በተቻለ መጠን ያለን የሰበካ ጉባኤ አባላት አወቃቀር ጥርት ብሎ መቀመጥ መቻል አለበት። 4 ቃለ ዓዋዲው ቢፈቅድም ከካህናት ነገር ግን በብዙ የቤተ ክርስቲያን መተዳደሪያ ደንቦች ላይ የሰንበት ትምህርት ቤትን አንድ አድርጎ አስቀምጠዋል። በልምድ ደግሞ ተሰራበት ተብሎ እኛ ጋር ደብረ ምሕረት 2 ተደርጎ አሁን እንደገና አንደኛው አጨቃጫቂ ነጥብ ሆኖ የተገኘው እሱ ነው እና ዲያቆናትም ሰንበት ተማሪ ነን ብለው አመራር ላይ ይገባሉ። አሁን ይባስ ተብሎ ደግሞ ይሄው የልምድ አሰራር አድጎ በአዲሱ መዋቅር ላይ እንዲያውም ትንሽ የበለጠ ሊያጨቃጭቀን በሚችል ሁኔታ የገባ አለ። አንደኛ የእድሜ ክልልን ከቃለ ዓዋዲው ጋር አነጻጽሮ ያለመከተል ግን የሆነን ምንም አይነት ስትራክቸር የሌለው የቤተ ክርስቲያንን መዋቅር ባልያዘ መልኩ እንዲዋቀር የተፈለገበት ሂደት አለ። ሰንበት ተማሪ ነን የሚሉ እድሜያቸው ከፍተኛ የሆኑ ወጣቶች የሰበካ ጉባኤውን የምእመናንን ቦታ እንዲይዙ የሚደረግበት ሂደት አለ እና እንደተባለው ችግሮቻችን አሁን ባለው ሁኔታ በትንሹ ቢሆን ታውቀዋል። በውስጥ ደንብ ላይ በደንብ መጻፍ አለባቸው። ቀጥታ ቃለ ዓዋዲውም አንቀጽ በአንቀጽ ራሱ አሁን ያለንን ችግር ራሱ በተለይ በአወቃቀር ደረጃ ላይ ስንት ቁጥር ነው የምናደርገው ብዛታቸውን የሚለው ራሱ አሁን ካለን ቁጥር ይለያል። እሱም ላይ ራሱ መወሰን መቻል አለበት። አባቶችን በዛ መንገድ እንዴት መካሄድ እንዳለበት ግልጽ የሆነ ነገር መምጣት አለበት። በተለይ አሁን በአብዛኛው አጥቢያ ቤተክርስቲያን ላይ የሚያጋጥመው ችግር ካህናት ሲመረጡም አይደለም ሰንበት ተማሪም ሲመረጥ አይደለም ችግር የሚያጋጥመው የምእመናን ምርጫ ላይ ነው ችግር የሚያጋጥመው እና ያንን የምእመናን ቦታ ለመያዝ የሚደረገው ጥረት ላይ ግልጽ የሆነ ነገር ምእመኑን ማወቅ መቻል አለበት። ካህናት እንዲገቡበት አይፈቀድም፣ ሰንበት ተማሪም እንዲገቡበት አይፈቀድም። ስለዚህ ይሄንን በደንብ ደግሞ አስምሮ ማወቅ የሚቻለው ምዝገባ ላይ በተለይ የሰንበት ተማሪዎች ጋር ጥንቃቄ ያስፈልጋል። ምክንያቱም አገልግሎት ክፍያም አይጠይቅም። በቤተ ክርስቲያን መዋቅር ውስጥ ሰንበት ተማሪ ለመሆን
ግን ይሄን አይነት ስልጣን ሲፈልጉ ዳታቸው መታወቅ መቻል አለበት። አሁን ባለን ችግር ዳታ ቤተክርስቲያን ውስጥ ለአባላት ግልጽ አይደለም። የምዝገባው ሂደት እነማን እንደሚመጡ በፎቶ እንኳን አልተደገፈም። ከዚህ በፊት የፎቶ አይዲ ካርድ ሁሉ እንዳለ አይቻለሁኝ። ግን እሱ ራሱ በደንብ ጥቅም ላይ የሚውልበትን ነገር ካልተዘጋጀ ይሄ ነገር ተመልሶ ይመጣል እና በውስጥ ደንብ ላይ አሁን ወደፊት ሲዘጋጅ እሱ መዘጋጀት አለበት። አሁን ባለው የመተዳደሪያ ደንብ ላይ ረቂቁ ላይ እኔ እንደውም አንድ የፍርድ ቤት ኬዝ ሳይሆን ወደፊት 10 የፍርድ ቤት ኬዝ የሚያስነሳብን አይነት ሆኖ ነው የማየው። ምክንያቱም በሙሉ ነገሩ የተምታታ ነው። የቤተ ክርስቲያንን ቃለ ዓዋዲ አይተን ፊታችንን የምናዞር ከሆነና የምናየው ከሆነ ደግሞ የበለጠ ሌላ ጉዳይ ነው የሚሆነው። ግን የእግዚአብሔር ፈቃድ ሆኖ ይሄ አዲስ ለውጭ ሀገር ተብሎ የመጣው መተዳደሪያ ደንብ አብዛኛውን ችግሮች ያስተካክለዋል ብዬ ነው ማምነው። ግን የውስጥ ደንብ እንደዚህ አሁን ስለ ድምጽ አሰጣጥ ሲምፕል ማጆሪቲ የሆነውን ነገር እንዴት እንደምናደርግ እሱን ራሱ በደንብ ተደርጎ መጻፍና መቀመጥ ይኖርበታል። በተረፈ ግን ሁሉም አባል የየትኛው ዲፓርትመንት ላይ ወይ ደግሞ ንዑስ ኮሚቴ ውስጥ ምን ያህል አባላት እንዳሉ ሁሉ ጊዜ በሪፖርትም በተለያየም ሴንትራላይዝድ በሆነ ሁኔታ ኢንፎርሜሽኑ መቀመጥ መቻል አለበት። ያ ሲሆን አዲስ በምርጫ ሰዓት የሚመዘገቡ ሰዎችም ማንነታቸውም በግልጽ እንዲታይ በፎቶ የተደገፈ እንዲሆን ከአንድ አጥቢያ ወደ ሌላ አጥቢያ እየተዘዋወሩ ድምጽ ለመስጠት ምርጫ ላይ ለውጥ ለማምጣት የሚደረጉ እንቅስቃሴዎችም ካሉ እነሱን ራሱ መያዝ የሚቻልበት ሂደት አለ። እኔ አስታውሳለሁ ምናልባት አስመራጭ ኮሚቴዎች ውስጥ ያላችሁ ሰዎች ይሄንን ኮንፈርም ልታደርጉ ትችላላችሁ። የመጀመሪያ ጊዜ ስለ ምርጫ ተነስቶ ስብሰባ ሲደረግ ስለ አፕሊኬሽን ጉዳይ አዳዲስ አባላትን ለማካተትና ወይ ደግሞ ወደ ኋላ የቀሩ በክፍያ የአባልነት ክፍያቸው ወደ ኋላ የቀሩ ሰዎችን ለማካተት በዚህ ምርጫ ውስጥ አስቦ 75 ብር እየከፈሉ ይግቡና ይወዳደሩ የሚል ጥያቄ ሲመጣ እኔ እንዲያውም በዛ ላይ የመጀመሪያው ሰው ነኝ እጄን አውጥቼ ሬድ ፍላግ ነው ያልኳቸው። ምክንያቱም እኔ 5000 ብር ይዤ ፈንድ ባደርግ $75 ይሄንን ምርጫ ገልብጬ ወደሚፈልገው አቅጣጫ ላስኬደው እችላለሁ። 5000 ብር ያለው ሰው ብዬ አንስቼ ይሄ መሆን የለበትም ብዬ እንዲያውም ብዙ ጊዜ በስብሰባዎች ላይ ሲጠቀስ ነበርና በተለይ ደግሞ አሁን የማርች 23 ላይ የተደረገውን የውሳኔ አሰጣጥ አስቸኳይ ስብሰባ ላይ ሳየው መጀመሪያ የመጣብኝ ያ ነው። በቀላሉ ሙቭ የሚያደርግ የሆነ አይነት የምእመን ግሩፕ አለ በቤተ ክርስቲያን ውስጥ ለውጥ እንዲመጣ ሲጠራ ከች የሚል ስብሰባ ጠብቆ የሚመጣ እና ያ አይነቱ ነገር በትክክል ዋሽ ተደርጎ አይደንቲፋይ መደረግ አለበት። እኔ እዛ የኤሌክሽኑ ሰሞን ሌሎቻችሁም አይደንቲፋይ አድርጋችሁ ሊሆን ይችላል። እኔ አይቻቸው የማላቃቸው ሰዎች በዛ ሰሞን ላይ ሳምንት ላይ የመጡ ሰዎች አይቻለሁ እና እንደዚህ አይነቶቹ ነገሮች በአንድም በሌላም ባለው ክፍተት ነገሮችን በቀናነትም አይተው የመጡ ሰዎች ሊሆኑ ይችላሉ። ግን በትክክለኛ የአስተዳደርና የውስጥ ጉዳይ ላይ ለሚከታተሉ ምዕመናን ትልቅ ሬድ ፍላግ ሆኖ ወደ ጭቅጭቅ የሚያስገባ መንገድ ነውና በአስተዳደር በኩል ወደፊትም ለሚመጡት ይሄን ነገር በአጽንኦት ታይቶ በውስጥ ደንብ ላይ በትክክል ሁሉ ጊዜም አንድ አይነት ለውጥ በሚደረግበት ሰዓት እንዲህ አይነት ፈተናዎች እንዳይገቡ ጥንቃቄ መደረግ አለበት ነው የምለው። በተረፈ በዚህ በቃለ ዓዋዲው ላይ ስለ አስመራጭ ኮሚቴ የሚያትተው አንቀጽ 9 ላይ አለ። የሚገርመው አጭር ይመስላል። 8 አንቀጽ ብቻ ያለው ነው የሚመስለው ንዑስ አንቀጽ 9 ንዑስ አንቀጽ ከ1 እስከ 8 አለውና ነገር ግን ወደ ሌላ አንቀጽ ሪፈር ያደርጋል። ወደ አንቀጽ 8 ተራ ቁጥር 3 ላይ ያሉትን መስፈርቶች ማሟላታቸውን እንዲረጋገጡ ያሳያል። እዛ ደግሞ ሲኬድ ነገሮች ሁሉ ይከፈቱና በጣም ሰፊ የሆነ አስመራጭ ኮሚቴና በምዕመናን
መካከል በምርጫ በሚካሄድበት ሰዓት ላይ የሚደረጉትን ነገሮች በበለጠ በሰፊው እንዲታይ የሚያሳይበት አንቀጽ አለ። ከዛ ቀጥሎም ችግሮች ሲከሰቱ ደግሞ ወደ እነማን እንደሚሄድ ሲጠቁም ወደ ሀገረ ስብከቱ ነው የሚሄደው። ትላንት ወደ ተወያየንበት ሀገረ ስብከት እና እንደዚህ አይነቶቹ ችግሮች አሁን እንኳን የተፈጠሩብን ችግሮችን ሀገረ ስብከቱ ልክ አሁን ባለፈው ብፁዕ አባታችን በሰጡበት አይነት አይተው ሊሰርዙትም እንደገናም ደግሞ አቅጣጫውን ሊያስተካክሉም የሚችሉበት ትልቅ ስልጣን ያላቸው የሀገረ ስብከቱ ሊቀ ጳጳስና የሀገረ ስብከቱ እዛው ሰበካ ጉባኤውም ጉዳዩን ሊመረምር በሚችልበት ስልጣን አስቀምጦታል። እና ሂደቶች እንደዛ ከሆኑ ፍርድ ቤት ከመድረሳችንም በፊት በሀገረ ስብከት በኩል ብዙዎቹ ነገሮች ሊመረመሩ ማስተካከያ ሊሰጥባቸው ምናልባትም ለውስጠ ደንባችንም የተለየ ማስተካከያ ማግኘት የምንችልበት ሂደቶች ኖረው በሰላም አጥቢያችን ሊንቀሳቀስ ይችላል ማለት ነው። የውስጥ አስተዳደር ጉዳዩን በተመለከተ በእኔ በኩል ያለው ይሄ ነው። ሌላ ሰው በዚህ ጉዳይ ላይ መጨመር የሚፈልግ ወይ ደግሞ የተለየ አንቀጽ አንስተን እንዲነበብ ከፈለጋችሁ ማንበብ እንድንችል። በተለይ ደግሞ ቅድም በመሃል ላይ ተነስቷል። እነዚህ ሶስት ግሩፖች በቤተ ክርስቲያን ውስጥ ያሉ አገልጋዮች፣ ካህናት፣ ምእመን እና ሰንበት ተማሪ አሁን ባለን እንኳን የመተዳደሪያ ደንብ ላይ እዚህ አንቀጽ 9 ላይ እዚህ ጋር በስተግራ በኩል የምታዩት ግልጽ አድርጎ ነው የተቀመጠው። እንዴት ራሱ እንደተጣላን አንደኛው ነገር እንዲሁም እዚህ ጋር ማየት ትችላላችሁ። ከካህናት አስተዳዳሪውን ጨምሮ ብዛት 4 ይሆናል ብሏል። ከምዕመናን ብዛት 8 ይሆናል። ከሰንበት ትምህርት ቤት ወጣቶች 1 ይላል። አሁን ይሄ አያጨቃጭቅም፣ ግን 2 በሚለው ጉዳይ ጭቅጭቅ መጥቷል። ምክንያቱም የሰንበት ትምህርት ቤቱን ቁጥር ለመጨመር ስለተፈለገ ማለት ነው። ሌላ ማን ነው የሚመርጠው ብሎ ሲናገር እዚሁ ጋር ላይ ከካህናት የሚመረጡትን መርጦ የሚያቀርበው የደብሩ የካህናት ጉባኤ ነው ይላል። አሁን እዚህ ጋርም ችግር የለም፣ ካህናትን ይመርጣሉ። ከምዕመናን የሚመረጡትን የሚመርጠው ጠቅላላ የምዕመናን ጉባኤ ነው ይላል። እዚህም ጋር ችግር የለም፣ ምዕመናን ብቻ ራሳቸውን ተሰብስበው ምዕመናን ይመርጣሉ ይላል። ቃላይ ከሰንበት ትምህርት ቤት ተወካይ የሚመረጠው በሰንበት ትምህርት ቤት አባላት መራጭነት ነው ይላል። እዚህም ጋር ችግር የለም በጽሁፍ ከሄድን። ነገር ግን የሰንበት ትምህርት ቤት ምዕመናን ላይ ሲገባ ታያላችሁ። አሁን ጭቅጭቁ መጣ። ከዛ ደግሞ ከካህናት ላይ ደግሞ እንደገና ምዕመናን ላይ ሲገቡ ታያላችሁ። አሁንም ጭቅጭቅ መጣ። አሁን ይሄንን ነው እንግዲህ ምዕመኑ መረዳት ያለበት። አንተም ተው አንቺም ተው ብሎ ነገሮችን ማስተካከልና አባቶችን በዚህ ጉዳይ ላይ ይሄንን አንብበው እንደምታደርጉት ነገር እኮ እዚህ ጋር የተጻፈው ግልጽ ነው። አሁን ይሄንን በምን አይነት ቋንቋ ብንጽፈው በአዲሱ መተዳደሪያ ደንብ ላይ ሊከበር ይችላል ነው። ከዚህ የተገለጸ በጣም በአጭር 8 መስመር በማይሞላ ግልጽ ሆኖ የተቀመጠ ነገር ላይ ግን የልምድ አሰራር አለን በሚል የሰንበት ተማሪዎችም ወደዛ ሄዱ። እንደገና ደግሞ ካህናትም መግባት የሌለባቸው ጥቂት ካህናቶች ደግሞ እኛ መምረጥ አለብን ብለው መጡ እና ይሄ ሂደት ነው እንግዲህ አሁን ያጨቃጨቀው እንጂ ሁሉም ያለበትን በዚህ ጽሁፍ መሰረት ጠብቆት ቢሆን ኖሮ ሌላ የሚከሰት ነገር የለም። ሌላ ስለ ሰንበት ትምህርት ቤት የአባልነት ጉዳይ ይመጣና አባላት የሰንበት ትምህርት ቤት የአባልነት ግዴታቸውን ከከፈሉ የሰንበት ማን ነው በምዕመናን ምርጫ ላይ መሳተፍ ይችላሉ የሚል ያልተጻፈ ግን በአባላት እንደ አዲስ እንዲጸድቅ የተደረገ የሆነ የሬፈረንደም በሚመስል 2 ጥያቄዎች የተካሄደ ሂደት ነበር። አሁን እሱም ራሱ አንደኛው አጨቃጫቂ ነው። ይሄ ግልጽ ሆኖ ያለ ግን የሰንበት ተማሪዎችን ቁጥር ለመቀጠል ሲባል በሰበካ ጉባኤው በኩል እንደ አዲስ ቮት እንዲደረግበትና እንዲስተካከል የተደረገበት ሂደት አለ። እሱም ትክክል አይነት ሂደት አልነበር። በተረፈ ራሱ ሰበካ ጉባኤው 8 ዓመት ካገለገለ በኋላ እንደገና ለ12ኛ ዓመት አገልግሎት
ይገባኛል የሚል ደግሞ ጥያቄ ደግሞ ያመጣው አለ። እሱም አንደኛው አከራካሪ ሆነ። እንግዲህ አሁን የማነሳቸው ነገሮች ናቸው ለፍርድ ቤት ያበቁን ብዬ ማስበው የተጠቀሱትም ነገሮች በአብዛኛው እና የሰንበት ተማሪዎችም ከቃለ ዓዋዲው ላይ ታይቶ 35 ዓመት የሞላቸው ሰዎች አባላት ቢወጡ እርግጠኛ ነኝ እነዚህን ሰዎች እንኳን ቢወጣ ዲማንድ የሚያደርግ ሌላ የሰንበት ተማሪ አይኖርም። እድሜያቸው ከ35 ዓመት በላይ የሆኑ ናቸው በአብዛኛው በዚህ ችግር ውስጥ የግድ የሰንበት ተማሪም ሆነን እንደገና የምዕመናንም ላይ እንመረጥ የሚሉት እንጂ እርግጠኛ ነኝ ሁለት ወይ እኔ እንጂ ሁለትም የሚገኝ አይመስለኝም። እና ህፃናት ስልጣን አይፈልጉም። ሰንበት ተማሪ የህፃናት ክፍል ነው በአብዛኛው እና ይሄ ሂደት ነው እንግዲህ እዚህ ጋር የተጻፈልን ሂደትን በማወሳሰብ የመጡ ጥያቄዎች ናቸው። ክስ ምን ብንል ቃለ ዓዋዲው መጥቶ እንደው ያው ሀገረ ስብከቱ በመሃል ላይ ስላለ ወደዛ ወደዚህ በማይባልበት ሂደት ውሳኔ ስለሚሰጥበት ወደ ፍርድ ቤት አንሄድም እንጂ አሁንም ይሄንን እንደው በወርቅማ ቀለም ጽፈ ነው በአዲስ መተዳደሪያ ደንብ የምናወጣው ሀገረ ስብከቱ ከሌለ ፍርድ ቤት ከመሄድ ልንቆም የምንችልበት ምንም አይነት የሚያቆም መንገድ እንደሌለ ማየት ይቻላል በግልጽ። ከዚህ በላይ ግልጽ ሆኖ ሊጻፍ አይቻልም ማለት ነው። እና የሀገረ ስብከቱን እዚህ ውስጥ ማስገባት ቃለ ዓዋዲውንም ተከትሎ ይሄንን አዲሱን የመተዳደሪያ ደንብ መጻፍ እና የውስጥ ደንቡን እንደ ውስጥ ደንብ አድርጎ ማስተካከል ተገቢ ነው እላለሁ። ሌላ በዚህ ላይ መጨመር የሚፈልግ ሰው አየሩን መጠቀም ይቻላል። ሰዓታችን 1 ሰዓት ያህል አልፏል። በጣም ነው የሚበረው። የቀረንን 1 ሰዓት መወያየት እንችላለን። ከሰበካ ጉባኤ ያላችሁ ካላችሁ ከምዕመናን ከሰንበት ተማሪዎችም ያላችሁ ካላችሁ እንደ ጥያቄ እንደ መወያየት ሆኖ ነገሮችን ማየት እንችላለን። ከዚህ በፊት አይተነዋል። ስለ ሰንበት ትምህርት ቤት የእድሜ ክልል የሚያወራውን ሁሉ በብዙ ቀናቶች ጠቅሰነዋል። ምናልባት ከቃለ ዓዋዲው ላይ እንድታዩት ላላያችሁ ሰዎች እዚህ ጋር ነው አንቀጽ 21 ንዑስ አንቀጽ 1 ላይ ከ4 እስከ 35 ዓመት እድሜ ክልል የሚገኙ ህፃናትና ወጣቶች የሰንበት ትምህርት ቤት አባላት ይሆናሉ ነው የሚለው። ስለዚህ ይህንን ተከትለን ብንገባ አይዲያቸውን አይተን ሰንበት ተማሪ ነው አይደለም የሚለውን በእድሜው ክልል ሶርት አውት ማድረግ እንችላለን። እዚህ ጋር ፈቃደኝነት ያለውን የምዝገባ ዳታ ማሳየት ከተቻለ ችግሩ ተፈታ ማለት ነው። ሌላ ዲያቆናትና ዲያቆናት በመማር ማስተማር፣ ቀሳውስትና መምህራን በማስተማር በሰንበት ትምህርት ቤት እንዲሳተፉ ይደረጋል ይላል። ስለዚህ ዲያቆናትና ቀሳውስት በመማር ማስተማር ውስጥ እንጂ የአመራር የሰንበት ትምህርት ቤት አመራርን እንዲይዙ አይፈቅድም እና ይህም ራሱ መስተካከል ያለበት ነው። ቃለ ዓዋዲውን ላየ ሰውና እዛም ውስጥ ያሉ አገልጋዮች ካሉ ሰንበት ተማሪ ነን ብለው የሰንበት ተማሪን ስልጣን መያዝ የለባቸው። ምክንያቱም ሰንበት ተማሪዎች ያው መንፈሳዊውን ህይወት እንዲለማመዱ ነው። አመራር ላይ ቢቀመጡ የአመራርን ጉዳይ ኃላፊነትን የመቀበል የመላላክ መንፈሳዊ የሆኑ ደግሞ የመጽሐፍ ቅዱስን ትምህርቶች በድራማ እንዲለማመዱ እና በጫወታ መልክ እንዲሆንላቸው እና ከጎረቤት አጥቢያዎች ጋርም ደግሞ ወንድምና እህት ሆነው ለቤተ ክርስቲያን ለውስጥ ጉዳይ እንዲላላኩና ህይወቱን እንዲለምዱት በሚል የተቋቋመ ንዑስ ኮሚቴ ነው፣ ክፍል ነው በራሱ የሰንበት ትምህርት ቤት ክፍል ይላል ራሱ። እና ከዛ ውጭ ያለ እድሜ ግን ለአቅመ አዳም ለአቅመ ሔዋን የደረሰ ሴትም ሆነ ወንድ በተለይ የእድሜ ክልሉንና ወይ በትዳር ህይወት ላይ ከገባ በቀጥታ ምዕመን ሆኖ የመመዝገብ ግዴታ አለበት እንጂ የሰንበት ተማሪ ብሎ ራሱን እዛ ውስጥ መጨመር እንደሌለበት ነው ከእኔም ልምድና የሰንበት ትምህርት ቤት ኤክስፒሪየንስ የማውቀው። እሺ፣ ሌላ ተጨማሪ ሀሳብ የሚያቀርብ በዚህ ጉዳይ ላይ እኔ ብቻ አየሩን እንዳለ በዚህ ጉዳይ ላይ አንቀጽ 7ን ብዙ ጊዜ የሚከራከሩበት አንቀጽ አለ። እሱን ላይ ብታስረዳ ደስ ይለኛል። እዚህ ቃለ ዓዋዲው ላይ አንቀጽ 7 ነው ወይስ መተዳደሪያ ደንቡ ላይ? መተዳደሪያ ደንቡ ላይ
መተዳደሪያ ደንቡ ላይ አንቀጽ 7 የአስተዳደር ቦርድ አባላት መለኪያ ይላል። የጾታ ልዩነት ሳይደረግ ይሄ ማለት ነው እዚህ ጋር ነው። የጾታ ልዩነት ሳይደረግ ከካህናት እንዲሁም ከምዕመናን እድሜያቸው ከ30 በላይ ከሰንበት ትምህርት ቤት ተማሪዎች እድሜ ከ25 በላይ የሆኑ ይላል። እችኛዋ የሰንበት ትምህርት ቤት ከ25 ዓመት በላይ የሆኑ ይሄ አሁን ለአስተዳደር ቦርድ አባላት መለኪያ ነው። ጨርሰውና እናየዋለን። እሺ ለላይ ደግሞ በአባልነት ከተመዘገቡ ከ2 ዓመት በላይ የሆናቸው ይላል። ሐመርሃ በጸባያቸው የተመሰከረላቸው ለስራ ትጉ የሆኑና የታመኑ በማንኛውም የፖለቲካ ድርጅት በስራ አስኪያጅ ኮሚቴ ውስጥ የማያገለግሉ ወርሃዊ ክፍያቸውን ያጠናቀቁ ከተቻለ በንዑሳን ኮሚቴ ውስጥ አገልግሎት የሰጡ ይላል። ይሄንን ነው ሰንበት ተማሪዎች መብታችን ነው ያሉ ከኛ ጋር ይከራከሩ የነበሩት። ኦኬ እዚህ ጋር እኔ እንደማየው አሁን ይሄ ወርሃዊ ክፍያ የምትለዋን ሰምቻታለሁ። የኮርት ዶክመንቱም ላይ አንብቤዋለሁኝ። ሌላ 25 ዓመት በላይ የሆኑ የሚል ነው እና ወርሃዊ ክፍያቸውን ያጠናቀቁ ሲል ይሄንን በተለይ መታየት ያለበት ለምዕመናን ነው። ለምዕመናን ወርሃዊ ክፍያቸውን ግን ከዚህ በፊት በልምድ ሰንበት ተማሪዎች ክፍያቸውን የምዕመንነት የአባልነት ክፍያቸውን የተወሰነውን እንዲያስገቡ ተደርጎ የተካሄደ ውሳኔ ስለነበረ ያ ነው አሁን የሚያጨቃጭቅ አንደኛው ነገር። ግን በቀናነት ግን ወደ ቃለ ዓዋዲው ከተመለስን ግን ወርሃዊ ክፍያ የሚከፍል ምዕመን ነው። ስለዚህ እድሜያቸውን ደግሞ ከ25 ዓመት በላይ የሆኑ በትክክል ቃለ ዓዋዲውም ላይ ይላል። ምክንያቱም ለውሳኔ የሚወከሉ ሰዎች እድሜያቸው ከዚህ በላይ የሆኑ እንዲሆኑ ነው የሰንበት ተማሪዎችን የሚያዘው። ምክንያቱም ትንሽ በሰል ያሉ ልጆች ስብሰባም ቁጭ ብለው መሰብሰብ የሚችሉ ልጆች እንዲሆኑ ይህን እድሜ ክልል በትንሹ ያስቀምጥላቸዋል። በተረፈ ግን ቀደም ብሎ የተወሰነው የአስተዳደር ውሳኔ አሁን መጥቶ ትልቁ አጨቃጫቂ ነጥብ ሊሆን የቻለበት ምክንያት በዚህ የተነሳ ነው። አሁን እነዚህ ሰንበት ትምህርት ቤት ውስጥ ሆነው የአባልነት ክፍያ የሚከፍሉ አባላት እኔ በኮርት ዶክመንቱ እንዳየሁት እንዲሁም የአባልነት ዶክመንታቸውም ራሱ አልቀረበምና ይቅረብልንም የሚል ነገር መጥቷል። እነማን እንደሆኑም አናውቃቸውም የሚልም አለ እና ይሄ አይነቱ ትራንስፓረንሲ ያው እንግዲህ በኋላ ላይ ብዙ ጥያቄ ያመጣል በፍርድ ቤት አይን። ምክንያቱም እንግዲህ ፍርድ ቤት ሂደቱ የፈጀውን ጊዜ ፈጅቶ እንትን ሊል ይችላል ወይ ደግሞ በዚህ በቃለ ዓዋዲው ምክንያት የሚመጣው ነገር ካለ ወደፊት የሚታይ ነገር ይሆናል። ግን ችግሮቻችን ከዚህ የመነጩ ናቸው። በዚህ ዙሪያ ላይ ምናልባት መጨመር የሚፈልግ ሰው ሌላ አንቀጽ ማንበብ የሚያስፈልግ ከሆነ ልናይ እንችላለን። ሰላም አስደሳች። ሰላም እንዴት ዋላችሁ? ለምታደርገው ነገር ሁሉ በጣም ነው የማመሰግነው። አንድ ሁለት ነገሮችን ሼር ለማድረግ ነበረ። ገና ያስተሳሰብ ነው ከተሳሳትኩ አርሙኝ፣ ታላቆች ስለሆናችሁ። አንደኛው እዚህ የምርጫ ኮሚቴ አሳይሙ ላይ 6 ሰው የሚለውን ናምበሩን ነው ጥያቄ እና ጀነራሊ ምን አለ መሰለህ የትም አይነት ቦታ ላይ ሲታይ ኦልዌይስ ኦድ ናምበር ነው እንደዚህ አይነት ፖዚሽን አሳይን የሚደረገው እና ያ ኦድ ፐርሰን ለምሳሌ አሁን 6 ሰው ቢሆን 3 የሆነ ኢሹ እኛ ላይ ቢቀርብ የሆነ ዲሳይድ ማድረግ ያለብን ኢሹ ቢኖር ሶስታችን በአንድ ሳይድ ሌላ ሶስታችን በአንድ ሳይድ ቢሆን ታይ ቮትም ይሆናል እና ያ ነገር አያልፍም ማለት ነው። So in the fact that you make it 5, 7, 9, even Supreme Court ራሱ 9 and Chief Justice ስላለ ነው አይደል? It's always to have an odd number keep ማድረጉ ለስራ ማቀላጠፍ ቅድም
አንድ ሰው ሲናገር እንደሰማሁት ማጆሪቲ ቮት የሚለውን ኮንሰፕት ተከትሎ ያ ኦድ ፐርሰን ዊል ሜክ ዘ ዲሳይዲንግ ቮት ፋክተር ይሆናል ማለት ነው። እና እንደዚህ አይነት አሰራር ኢቨን ናምበር ከመጠቀም ኦድ ናምበር መጠቀሙ አንድ እሱን ነው ያየሁት። ሌላ ከራሴ ኤክስፒሪየንስ ነው እዚህ ላይ የምጨምረው። እዚህ ላይ ባለኝ አጋጣሚ የምችለውን ያህል አንብቤዋለሁ። ይሄ በመተዳደር ደንብ አይ ቲንክ ባለፈው ከቸርች የወሰድኩት ነው። በራሴ አስተሳሰብ ይሄ መተዳደሪያ ደንብ ሁሉ ሳይሰጥ መጀመሪያ ጊዜ ምርጫ አድርጉ በሚባልበት ጊዜ ፐርሰናሊ የነበረኝ ችግር ነው እኔ ፐርሰናሊ ሼር ማድረግ የምፈልገው። አንድ እዚህ ቸርች ኦልሞስት በፈረንጆች አቆጣጠር ከ2021 ጀምሮ የምመጣ ሰው ነኝ፣ አዲስ ሰው አይደለሁም። ግን የሚገርምህ ብዙ ሰዎች በአይኔ ያውቃቸዋለሁ፣ ስማቸውን ግን አላውቅም። እና አንድ የሚገርምህ ቴክኖሎጂን ኢፊሽንትሊ አንጠቀምም። እኚህ ሰውዬ ስማቸው እንደዚህ ነው የሚል ነገር ብታይ አትሊስት አንድ ያንን ኢንፎርሜሽን ተቀብለህ ለመጠቆም ትሞክራለህ። ኦኬ እሱም ፓርት እንኳን ኦነስትሊ አላደረኩም ብዬ ልንገርህ። ከዛ በኋላ ከነዚህ ከተሰጡት ውጭ 5 እጩዎች ጻፉ የሚባለው ካርድ ይላል። እሱ ካርድ ላይ ኦነስትሊ እኔ ናት ኖዊንግ ይህን ሁሉ እስካሁን ከአንተ ጋር መጥቼ የተማርኩትን ሳላቅ መምህር ዘላለምን ነበር የመረጥኩት እና 2 other person እነሱንም በአገልግሎት ስለማውቃቸው ነው። እኛ ለካ የምንመርጠው አባላትን ብቻ ነው። I don't know about that። ገብተዋል? there is awareness ችግር አለ። ያን awareness ጋፕ ደግሞ መፍጠር የሚቻለው መዝጋት የሚቻለው አንድ I think አባላቶችን ሰብስቦ ማስተማር፣ ማሳወቅ ይሄ ነው ደንቡ፣ ይሄ ነው this is the right way የሚለውን ነገር ለማጆሪቲ ፓብሊኩ ማድረግ ጥሩ ነው። ሁለተኛ ደግሞ ካንዲዴቶች ሲመረጡ ቢያንስ ኦልሞስት ግማሽ ፐርሰንቱ ቴክኖሎጂ የማይጠቀም ነው ብለህ አስብ። ሜቢ 60% እና the traditional way ቦርድ አለ አይደለ? አናውንስመንት የምናነብበት ቦርድ ላይ እነዚህ ሰዎች ናቸው ካንዲዴት ተብለው ይሄ ቁም ነገር ነው አይደል? we should take their picture እና put their name እነዚህ 10 ሰዎች ነው ካንዲዴቶቹ ብሎ every person በዛ የሚያልፍ ሰው ያያቸዋል። so at least ያ ካርድ ሲሰጥህ ማንን ብለን እንደምትጽፍ you have some idea። ገብተዋል? otherwise blind leading the blind ይሆናል። አንዳንድ ሰው በጣም they really I think ጊዜም ሰዓቱም ስለሚኖራቸው I think በጣም ብዙ ሰርቪሶች ላይ ፓርቲሲፔት ያደርጋሉና ከብዙ ሰው ጋር መታወቅ ቻንስ ይኖራቸዋል። አንዳንዶቻችን የዚህን ሀገር ህይወት ታውቃለህ እና ህይወትን ለማሸነፍ ትሮጣለህ፣ at the same time ደግሞ የቸርች ኃላፊነትን ለመወጣት ትሞክራለህ እና you fall in a crack እና ያን ነገር እነዚህን ሰዎችን into perspective አስገብታችሁ እንዴት ነው ይሄን ነገር ወደፊት ፊክስ የምናደርገውን የሚለውን as a constructive criticism ብታቀርቡት ጥሩ ነው ብዬ አስባለሁ። ኦኬ፣ በጣም ጥሩ ነገር ነው ወንድማችን ያነሳው። የሚገርመው በዚህ በተለይ እኔ ኢንቮልቭ ሳደርግ ስጋበዝ ያቀረብኩት ነገር እና ለስራውም ራሱ ፍቃደኛ የሆንኩበት መንገድ አሁን የተባለውን ችግር ለመፍታት ነበር እና ቀደም ብዬ እንዲሁም አይታችሁት ከሆነ የተለቀቀው የነበረው የአባላት ፖርታል ላይ አባላት አትሊስት ሾርት የሆነ ፕሮፋይል እንዲኖራቸውና ፒክቸርም እንዲኖራቸው ተደርጎ ራሳቸው የሚሞሉትን ፕሮፋይል ሌላው አባል ደግሞ ዝም ብሎ እንዲሁም ታች ስክሪን እናስቀምጥና ውስጥ ወይ ደግሞ ሉፕ የሚያደርግ ሞኒተር እናደርግና 1-3-4 ቦታ ላይ አባላት ቡና ሲጠጡ እዛ ጋር እነማን ምን እንደሆኑ እንኳን በመልክም ተያይተው ከዛ ወደ ምርጫ ሁሉ መገባት አለበት። ምክንያቱም እኔ ጋር እንኳን ቁጥሩ ሲደርሰኝ መጨረሻ ላይ የአባላት ቁጥር በጣም ዘግይቶም ሲደርሰኝ አውጥቼ እንኳን ዳታውን ለሁለቱም ኮሚቴዎች ሳቀርብላቸው ሁለቱ ኮሚቴዎች ራሳቸው ዳታውን ፊት ለፊታቸው ስለሌለ የምጠራውን ቁጥርና ያለውን ነገር ምንም ሊገነዘቡት አልቻሉም እና በዛ የተነሳ እንዲሁም ይሄ ምርጫ መካሄድ ሁሉ የለበትም ብያለሁ። ምክንያቱም አስመራጩም አስተዳደሩም
አባላቶቹን ቁጥራቸውን በትክክል ካላወቀ ምዕመኑማ ምን ሊያውቅ ይችላል? ስለዚህ እኔ እንዲያውም የጠየቅኳቸው ጥያቄ ያዘጋጃችሁት ሰው አለ ወይ ልታስመርጡ በዚህ ምርጫ ላይ በትክክል ስልጣን እንዲወስድ የፈለጋችሁት ሰው አለ ወይ ነው ብዬ ጠየቅኩት። እንዲያውም ኖ እንደዛ አይደለም፣ በቃ ከቆመ ይሄኛውን ኮሚቴ አናግረው። አሁን ሂደቱ ሄደና ብዙ ጊዜ እንዲያውም ኦፈር አድርጌያለሁ ኢሌክሽኑ መቆም አለበት ብዬ ከመሀል ሁሉ እንዲያቆሙ ሁሉ ነው የተናገርኩት። ምክንያቱም ያለው ነገር በትክክል እየተሰራ አይደለም። ማናችንም በማናውቅበት ሂደት ውስጥ ምርጫ መካሄዱ ባይተሰልፍ ያው እንዲሄድና ቶሎ እንዲያልቅ ግን ይፈለግ ነበረ። ግን ትክክለኛ ሂደት እየተካሄደ አልነበረም እና በትክክል ያስፈልገናል። እንደ ቤተ ክርስቲያን ቴክኖሎጂውን እንደ እግዚአብሔር ፈቃድ ማስቀመጥ እንችላለን። ፈቃደኛ የሆነ አስተዳደር ሲመጣ ይሄንን ሁሉ ሶሉሽን የሚሰጥ ነው የሚሆነው ብዬ ማስበው። ምዝገባው አለን፣ ያንን ዳታ ለውጦ ማሳየትና እዛው ቤተክርስቲያን ውስጥ በተገቢው መልክ ሁላችንም በራሳችን ጊዜ ወስደን እዛው ጋር እየተጫወትን ማን ምን እንደሆነ አውቀን በሶስተኛው በአራተኛው ዓመት ላይ ምርጫ ስናደርግ ለተሰጠን ካርድ አሁን በምዕመናን ምርጫ ላይ ካህናትን ሳይሆን የምናስገባው ምዕመናን ያሉበትን ከነፎቶአቸው አይተን ፕሮፌሽናቸው ምን እንደሆነ ሰበካ ጉባኤ ላይ አገልግለው ከነበረ ከዚህ በፊት ሁሉ እዛ ጋር ይጠቆማል። ቁጭ ብሎ ያንን ሞልቶ ትክክለኛ የሆነ ሰነድ ለአስመራጭ ኮሚቴ ይደርሰዋል። አስመራጭ ኮሚቴውም አይጨቃጨቅም ያንን ካደረግን። ያል ሰነዱን የገቡለትን ሰነዶች በትክክለኛው መንገድ ከገባ የሚቀጥለው ፕሮሰስ በጣም ግልጽ እየሆነ ነው የሚሄደው እና በትክክል እሱ መሰራት መቻል አለበት። አለን፣ ሞክረነዋል። ብዙ ሰው ተደስቶ ነበር። ሲዘጋም ራሱ ብዙ ሰው እኔ ጋም ደውላችሁም በተለያየ መንገድ ጠይቃችኋል። እንደ እግዚአብሔር ፈቃድ ወደፊትም ልንሰራው የምንችልበት ሁኔታ አለ። ግን የተሻለ ነገር ከመጣና በትክክል ይሄንን ዓላማ ማስፈጸም የሚችል የገባው አስተዳደር ከመጣ ነገሮችን አድርገን ይሄ ጭቅጭቅ እንዳይፈጠር ብዙ ጭቅጭቆችም እንዳይፈጠሩ ማድረግ እንችላለን። ከክፍያም ከአባልነት ክፍያም ጀምሮ ብዙውን ነገር በቀላሉ ለብዙ ሰው አክሰሰብል አድርገን ማድረግ እንችላለን። ብዙ ሰነዳችን አሁን ሶሻል ሚዲያ ላይ ነው ያለው። እንግዲህ ይሄም ስብሰባ ራሱ ሶሻል ሚዲያ ላይ ማውጣት የለብንም ነበር፣ ግን ተቸገርን። ይሄ ሁሉ ነገር ቤታችን ውስጥ ስለተዘጋብን ነው ይሄ የሆነው እንጂ በአስተዳደር በኩል ፈቃደኛነት ቢኖር ኖሮ አስተዳደሩም ራሱ ቴሌግራምን መጠቀም የለበትም ነበር። ይሄ ሁሉ ኢንፎርሜሽን እዛው ቤታችን ውስጥ ተዘጋጅቶ በሚገባ ሁኔታ ደግሞ ለፐብሊክ በኩል የሚወጣውን ኢንፎርሜሽን በደንብ አድርገን ማሰናዳት እንችላለን እንጂ ብዙን ነገር በዚህ ደረጃ ራሱ አውጥተን ፐብሊክ ላይ ማስቀመጥ የለብንም። ግን አማራጭ ስለጠፋ ምንም ማድረግ አይቻልም። ፍርድ ቤት የሚሄድ ነው አማራጭ ስለጠፋ ነው በብዙ መንገድ እና መፍትሄዎች ግን ያው ወንድማችንም እንዳልከው አንተም ሌሎችም ሰዎች ብዙ የገባቸው አሉ። በኃላፊነት ላይ ያሉት ሰዎች ይሄንን ከተረዱልን ብዙዎቻችን ልንተባበር እንችላለን ብዬ ነው ማስበው። ሌላ ሰው በዚህ ጉዳይ ላይ መጨመር የሚፈልግ? እንደው በዚህ ጉዳይ ላይ ትንሽ ብጨምር፣ ምክንያቱም እኔ አስመራጭ ኮሚቴ ውስጥ ስለነበርኩበት መቼም ከዚህ ስህተታችን ተምረን ለወደፊት ለሚመጣው የተሻለ እንትን ይመጣል ብዬ አስባለሁ። በዚህም ምክንያት ነው ኦፍኮርስ አስደሳችን እንዲገባ ያደረግነው እና አስመራጭ ኮሚቴ ሆኜ ስገባ እዚህ ቤተክርስቲያን ለብዙ አመት ስለኖርኩኝ እና የብዙ ችግሮችን ስላየው ነበረ ይሄ ሁሉ ፕሮብሌም እንዲጠፋ ፋይት ያደረግኩት እኔ ፐርሰናሊ። እና ቦርዱን መጀመሪያ የራሱ እኛን ኦክቶበር ላይ ኖቨምበር 22 ሲያደርጉን ከ2 days ሰንዴ እንትን ብለውን ተርስዴ ታንክስጊቭን ነበር። ከዛ ኒው ይር ክሪስመስ አለ ሆሊዴ አለ እና ለዚህ ነው ይሄ ነገር ግልጽ ቢሆን የአስደሳችንም ስራ ቀርቤ ስላየሁት በአንዳንድ እንትኖቹ ላይ አስደሳች ላይ ቢገባ በግልጽ በሆነ ይሄ ነገር ወደ ደህና ዳይሬክሽን ስለሚሄድ እሱን ፍቀዱልን ባካችሁን እሱ እንዲገባና እንዲያይባዝ ታዛቢም ይሄንንም ነገርም ደግሞ ቴክኖሎጂውን በሚያደርግ ለህዝብ ያሳውቃል የሚለውን እንትን ፑሽ ያደረኩት እኔ ነበርኩኝ እና ፋይናሊ ሻሉ እሱንም ከገባ ቶሎ አላስገቡም። ግን ሁኔታዎቹንም እሱ በደንብ ተገንዝቦ በደንብ ስለገባው እኔ እንኳን የዛን ጊዜ አልገባኝም ነበርና እኔ ይህን ነገር ከሰራሁኝ በፍጹም የተፈረመበት በደንብ አክኖሌጅ አድርጋችሁ ስራውን መስራት ትችላላችሁ ብላችሁ ፊርማ ያለበትን እንትን ስጡኝ ብሎ ነው ያለው።
እሱ ከተሰጠውን በኋላ ስንገባ እኛ የመጀመሪያ ጥያቄያችን የአባላት ስም ስጡን ነው። የአባላትን ስም አንሰጣችሁም፣ ጠቁሞ የመጣውን ሰው እየመጣችሁ ጠይቁን ሲሉ ነው የአባላት ስምማ መሰጠት አለበት ብለን ተከራከር። በመጨረሻው 240 ሜምበር ብቻ ነው ያለን ተብሎ ተሰጠን። እንዴት 240 ሜምበር ብቻ ይኖረናል? በዚህ ላይ ደግሞ 240 ሜምበር ሲሰጠን ቴሌፎን ነበር አይሰጣችሁም፣ እሱ የአባላቱን ፕራይቬሲ ለመጠበቅ አንሰጣችሁም አሉ። ይሄ ነገር ለህዝቡ መውጣት አለበት፣ አፍተሳችንም በኋላ እዚህ ስራ ውስጥ እንዳይገባ ያደርጉብናል በሚል እኔ አባላቱ ጋር ወጥቼ ነው የተናገርኩት። 240 አባል ብቻ ነው ያለው ተባለ። እንዴት 240 ብቻ ነው? ስልክ ቁጥርም የለ። አባሎች ያላችሁ ሰዎች ባካችሁ በግልጽ ወጥታችሁ አሳውቁናል። ልክ እንደሱ ነው። ሁለተኛ እንደውም አስመራጭ ኮሚቴ ወጥቶም እንዳይናገር ታገድን ማለት ነው። ምርጫው ቶሎ 3 ወር ነው የተሰጠው። በ3 ወር ጊዜ ውስጥ አስመርጣችሁ ረዱን የተባለው ከ240 ሰው ቢገባውም ባይገባውም ምረጡ ተብሎ ሲባል 205 ሰው ነው የመረጠው። የ205 ሰው ሲመርጥ 12 ሰዎችን አውጥተን የነዛን 12 ሰዎች ፒክቸር ልናወጣ አስተሳሰብ በደንብ እነዚህን ሰዎች ለሰው እንዴት እንደሚታወቁ እያንዳንዳቸው 12ቱ ሰዎች ስለራሳቸው ማንነት የሚያስታውቁት ምንስ ምናምን የሚፈጅ የሚል እቅዶች ነበሩ። ስብሰባ እንጥራና ለተባለው እንንገር ስንል ስብሰባ ጠርተን የስብሰባ ለታ ዛሬ አይቻልም ተብለው አውደ ምሕረቱ ላይ የቤተክርስቲያኑ አስተዳዳሪ መጥተው አይፈቀድም ተባል። ከአንድም 2-3 ያደረግን ቢቸግረን አሁን ብዙ ሰው እንግዲህ አሁን እንደዚህ እንዳደረግነው እኔና መቅደም የምንችለውን ያህል በእንትን ዙም ሚቲንግ ጠራን። ወደ 80 ምናምን ሰው ገባ። ለዙም ሚቲንግ ለገቡልን አልቻልንም። ቤተክርስቲያን ውስጥ ግን ይሄ ነው ብለን ሼር ብለን የራሳችንን ሳይድ አደረግና ይሄ ሁሉ ዝባዝንኬ የመጣው ሁሉ ጸብ የመጣው ያለን የአስተዳደር ቦርድ ፈቃደኛ ስላልሆነ ነው። ያለው የአስተዳደር ቦርድ የራሱ ኮንፍሊክት ኦፍ ኢንተረስት ስላለ ነው። ይሄ ምርጫው ላይ ባለው ላይ የሰንበት ትምህርት ቤት ይግባ እኔ ልግባ፣ ለሁለት ቦርድ አባላቶች ባሉበት በቦርድ አባላት ውስጥ ከ13 ውስጥ እስከ 8ቱ አባላት ውስጥ 4 አባላት ሆነው ገብተው እነሱ ራሳቸው ላልተስማሙት ሪዛይን እያደረጉ በወጡት እንኳን ፍርድ ቤት እስከሚሄድ ደረጃ ድረስ የደረሰው የሰንበት ትምህርት ቤትና 8 ዓመት የቆየ ቦርድ አባልና አንድ የሰንበት ትምህርት ቤት ካልገባ ተብሎ ነው። በባይሉ አይሄድም። አንቀጽ 7 ላይ ይለናል። አንቀጽ 7 እንደፈለጉ ተረጉሙታል እንጂ የአባላት መለኪያ እንጂ ይግባ የሚል አይደለም። እና ይሄ አይነት ነገር ወደፊት ቤተክርስቲያናችን ውስጥ ይቀርፋል ብለን እንላለን። ግን ልክ አስደሳች እንዳለ ይሄ ጭቅጭቅ ሲመጣ ይቅርባችሁ ነው ያለው። ቢቆም ይሻላል፣ ይሄን ነገር ብታቆሙት ይሻላል። ለምን ይሄ ይሆናል ሲባል አይሆንም። አሁን ይሄ ሁሉ ደግሞ እንደገና እነዚህን እናንተ ውረዱና የተጠቆሙ ሰዎች ምርጫ ይመረጥና ይቀጥል ሲባል እነሱ እንዳይገቡ ስለፈለጉ ባይሉን ቀይር ብለው መጡ። ባይሉን ቀይር የመጣው ቋንቋ ለምን እንደሆነ ተገባችሁ? ይሄን ባይሉ ካስቀየሩ ወዲያ አዲስ አስመራጭ ኮሚቴ ብለው አዲስ ተመራጭን ለማስገባት ነው። ይሄ ሁሉ ለምን እንዳስፈለገ ይሄ ሁሉ ወደ ፍርድ ቤት ያስኬደን ይሄ ነው። መድኃኒዓለም ለሁሉም ልቦና ሰጥቶት ይሄን ነገር ባጭር አድርጎ የሚቀጥሉት እነዚህ ምርጫ ውስጥ ሊገቡ ያሉት ሰዎች ገብተው ቤተክርስቲያናችን የሚያስተካክሉበትን መንገድ መድኃኒዓለም ይርዳን እላለሁ። ይሄ ነው ባጭሩ እኔ ስላለሁበት ልንገር ብዬ ነው። አመሰግናለሁ። ምናልባት እሺ ገነት መናገር ትፈልጋለች? ኦኬ፣ በስህተት ከሆነ ችግር የለም። ምናልባት ታስታውሱት እንደሆነ የተሳተፋችሁ ሰዎች ትኖራላችሁ። አንድ በመሀል ላይ ሴፕቴምበር 7 ነው 5 ላይ ቮት የተደረገበት 2 ጥያቄዎች ነበሩ። የሰንበት ትምህርት ቤትና አሁን ስላለው የሰበካ ጉባኤ ምንድነው የሚለው? አሁን ያለው የሰበካ ጉባኤ ለሁለተኛ አገልግሎት ዘመን ማገልገል ይችላል ነው። እንደዛ አንድ ዶክመንት ነበረ። እሱና አሁን ፊት ለፊት የለም። ግን እዚህ ጋር አንቀጽ 10 ላይ ነው የሚገልጸው ከ2 ጊዜ በላይ በተከታታይ ዓመት ማገልገል አይቻልም ብሎ የተጻፈ አለ እዚህ ጋር
ሃይላይት እያደረኩት ያለውትን ቦታ ካያችሁት እነሱ አሁን ያሉት ሰበካ ጉባኤ ኦልሬዲ 2-4 ዓመቶችን አገልግለዋል። እዚህ ጋር ከላይ ላይ እንደሚያሳየው አንድ የሥራ ዘመን 4 ዓመት ነው። እነሱ 2 የሥራ ዘመን አሳልፈዋል፣ 8 ዓመት ማለት ነው። ከዛ በላይ ማገልገል አይቻልም ተብሎ ተጽፏል። ግን አባላቶችን እንዴት ተደርገው እንዳመኑና እንደመጡ በማይታወቅበት ሁኔታ አሁን ያለ የሰበካ ጉባኤ ለሁለተኛ ጊዜ ማገልገል ይችላል ወይንስ አይችልም የሚል ጥያቄ ተሰጥቷቸው በሱ ላይ የተሳተፋችሁ ሰዎች ይችላልም አይችልምም ያላችሁ ሰዎች በእንደዚህ አይነት ሁኔታ ላይ መሳተፉ ራሱ በፍርድ ቤት ሂደት ላይ ተጽዕኖ እንዳመጣ ልነግራችሁ እችላለሁ። ምክንያቱም ያ ዶክመንት ይሄን ያህል አባላት ተሳትፈውበት በዚህን ያህል ቁጥር አሳልፈውታል በሚል የተቀመጠ ሰነድ ሁሉ አለ እና በግልጽ የተቀመጠ ነገር እያለ ግን አባላትን በእንደዚህ አይነቱ ጥያቄ ሲደናገሩ አንደኛ አባላትም ራሳቸው ያለማወቃቸው የሚያስገርመው ነገር፣ አውቀውም ከሆነ ደግሞ ያንን ለማስፈጸም መሄዳቸው ያስገርመኛል እኔ እስካሁን ድረስ እና ለሌሎቻችሁም እንድታዩት ነው። በዛ ላይ የተሳተፋችሁ ሰዎች እዚህ ጋር ግልጽ አድርጎ አስቀምጠዋል። እነሱ ግን የሚያመጡት ክሌም አለ። አሁን ያለው አስተዳደር ቦርድ ማለት ነው በኮቪድ ጊዜ አልተመረጥንም በሚል የተመረጥነው በኮቪድ ስለሆነ አገለገልን እንጂ እኛ ፈልገን አይደለም። ለዛም ነው ቀድመው ከ1 ዓመት በፊት አስመራጭ ኮሚቴውን ለመሾም የተፈለገው እና ይሄ ሁሉ አሁን አጨቃጫቂ ነው። በነፃ አገልግሎት ቦታ ላይ ይሄን ያህል ለ100 እና ለ200 ከዛም በላይ ለሚሆኑ ምዕመናንና ምዕመናት ደካማም ለሆኑት አባላት ፈተና መሆን በጣም ያሳዝናል በራሱ እና ይሄ ነው አንደኛው ያለው ችግር። ገነት እጅሽን አውጥተሻል፣ መድረኩን ያስሻለሽ። እሺ እንደምን አመሻችሁ። እንደው አሁን መቼም በዝርዝር ሂጂም ማስረዳችን እንዴት ወደ ክስ ወደ ፍርድ ቤት ሊኬድ እንደቻለ ቀላል ነገር አለ። ለምን እንደሆነ ባልታወቀ ምክንያት ነው እንግዲህ ወደ ፍርድ ቤት መሄድ የተፈለገው፣ ያው በግዴታ ስለሆነ ነው እና እንደው አሁን ከሳሾቹ ወንድሞቼ ካሉ የፍርድ ቤቱ ሁኔታ ምንድን ነው ያለው? ወደስ እየሄድን ነው? እናንተ በፈቃደኝነት ለውይይት ዝግጁ እንደሆናችሁና ያው የክሱን ሂደት እናንተ እንደማትፈልጉት ነግራችሁናል። ግን አሁን ያለበት ሁኔታ ላይ ምንድን ነው ለማወቅ ከከሳሽ አባላት ካላችሁ ሁኔታውን ታሳውቁ ትችላላችሁ። ያው ይሄኛው ግን ዝም ብሎ በታሪክነት እንዲመዘገብ የምናደርገው ሂደት ነው። መድረኩን መጠቀም ይቻላል። ከሰበካ ጉባኤም ያላችሁ ካላችሁ ሁኔታውን አሳውቁን። ስለ ጉዳዩ ያው ለተከሳሽም ያላችሁት እናንተ አንድ ሀሳብ ላውራውና እሺ ይቻላል። ስፔሻሊ አሁን ይሄ በዚህ በምርጫው ላይ መቀጠል አለብን ኮቪድ ስላለ ነው ምናምን ነገር የሚባለው ነገር ነው ትንሽ ግራ የገባኝ። ምክንያቱም ቤተክርስቲያኑ በክፍያ ሳይሆን ነፃ አገልግሎት ነው፣ ለመባረክ ሁሉም የሚገባበት ነገር ነው እና እነኚህ ሰዎች በእንትናቸው ያልሄዱ ይሄን ነገር የሚያመጡት ምዕመናኑ ያልገባው ነገር አንድ አለ። በእኔ እይታ ከጥቅም አንጻር ይመስለኛል ለመልቀቅ የማይፈልጉት ልዩ ጥቅም ስላላቸው ነው። ይሄንን ምዕመናኑ በደንብ መረዳት ያለበት ነገር ይመስለኛል እና ይሄን ሀሳብ ልሰጥ ፈልጌ ነው። እሺ ሌላ ሰው ስለ ፍርድ ቤቱ ጉዳይ ለተጠየቀው ለመመለስ ነው። ኦፊሻሊ ከጠበቆቻችን ገና ምንም የሰማነው ነገር የለም። ሩመር አለ፣ የሩመር የሰማነው ግን ሞሽን ቱ ሪኮንሲደር ዳኛው በዳይሬክት አክሽን ከዚህ በፊት በወሰነው መሰረት ሰንከው ትክክል አይደለም እና
ሪኮንሲደር አድርግልን የሚል ሞሽን አስገብተን ነበረ በጠበቆቹ በኩልና አይ ቲንክ ዛሬ እንደው ከሰማሁት ያን ሞሽን ሪኮንሲደሩን አላረግም ብሏል። ከፈለጋችሁ ግን ያው በዳይሬክት አክሽን አርጉ የሚለው በፊት ያለው እንደዛ ነው። እንደዛ ስላለ በዳይሬክት አክሽን የሚካሄደው ክስ እንትን እያለ ነው እየተካሄደ ነው ያለው። ተቆራረጠ። ሄሎ ተቆራርጧል። እሺ አሁን መጥቷል። ኦኬ አይ ከዚህ በፊት እንዳልነው ሞሽን ቱ ሪኮንሲደር ብለን አስገብተን ነበር። ዳኛው በደንብ ስላልተመለከትከው ይህን ነገር እንደገና ይታይልና በዳይሬክት አክሽን እንከራከር ብለን አስገብተን ነበር። አይ በዳይሬክት አክሽን አይቻልም፣ ያው እንደ በፊቱ በዴሪቬቲቭ አክሽን ነው ማየት የምትችሉት ብሎ መልስ ሰጥቷል። አሁን ያለን ሁለት ጠበቆችንም ነገር አላናገርንም ገና ያለው እንትን በዴሪቬቲቭ አክሽን እንደተባለው በዴሪቬቲቭ አክሽን ፋይል ይደረግና ሁለት መንገድ አለ። ይህንን የጠበቃውን የዳኛውን እንትን ይግባኝ እንላለን። ይግባኙንም እያለ ደግሞ በዴሪቬቲቭ አክሽንም ፋይል ማድረግ እየተዘጋጀን ነው። ገና ፍርድ ቤቱ አላለቀም ማለት ነው። የሚገርማችሁ ነገር የዳይሬክት አክሽኑን አትችሉም ስንባል የነበረው ክስ በጣም ጠባብ ነበረች። ቦርዱ ኢንተርፊር አድርጓል። ኢንተርፌራንሱን ያቆምና ምርጫው እንደተጀመረ በአስመራጭ ኮሚቴ የተመረጡት 12 ሰዎች ሆኖ ምርጫው ይካሄድልን ብለን ነበር የጠየቅነው። አሁን የእነሱ ጠበቃ ጎትጉቶ በዳኛውም ተስማምቶ በዴሪቬቲቭ አክሽን ሲል በዴሪቬቲቭ አክሽን ብዙ ነገር ማድረግ እንችላለን ስር ነቀል ለውጥ ለማምጣት ስለሆነ ሀሳባችን ኖት ኦንሊ ምርጫውን ብቻ አይደለም በተመለከተ አሁን ዴሪቬቲቭ አክሽን በኮርፖሬት ደረጃ ቦርድ ውስጥ ከዛሬ የሰራቸው ስህተቶችም ውሳኔዎችም ገንዘብን ማባከንም ሆነ አሁን አንዱ ተሳታፊ እንዳለው ተቀማላቸው ነው እሱ ሁሉ በዴሪቬቲቭ አክሽን ጥቅሙ ምን እንደሆነ የተጠቀሙት ምን አይነት እንደሆነ የቤተክርስቲያን ንብረት አባክነዋል ወይ አላባከኑም ወይ ቤተክርስቲያኑ ንብረት በአግባብ ተጠቅመውበታል አልተጠቀሙበትም የሚሉትን በጣም ብዙ የሆኑ ነገሮች አስወጥቶ ከምርጫው ወጣ ማለት ነው። ክሱ እንደዛ አድርጎ የቤተክርስቲያኑን ንብረት የመኖሪያነትና ያለመኖሪያነት ወጪዎቹ ራሳቸው ሌጂቲሜት ናቸው ወይ ቤተክርስቲያን አንድ ቤተክርስቲያን በሳምንት በወር 10,000 ብር ወጪ እንዴት ይኖረዋል የሚሉትን ብዙ ነገሮች ያካትታል እና ዴሪቬቲቭ አክሽን ሲባል ማባከን ኢንካምፕታንት በሆነ መንገድ መምራት ተሳሳተ ውሳኔ ማድረግ አሁን ለምሳሌ 3 ሚሊዮን ብር ዕዳ ውስጥ ቤተክርስቲያኑ ገብቶ 14,000 ብር በወር መከፈሉ የተወሰነው ለመግዛት የተወሰነው ፕላን ሳይኖር ነው። አሁን ያን ሁሉ ዕዳ ከተገባ በኋላ የሚደረጉት ርብርቦች እንደዚህ እናድርግ አፍርተን እንስራ የሚለው የቤተክርስቲያኑ ላይ በደንብ ፕሮግራም የሆነ ነገር ስለሆነ በጣም ሰፋ ያለ ስለሚሆን ለወደፊቱ ውሳኔው በፍርድ ቤት ሲመጣ ቤተክርስቲያናችንም በደንብ ክሊር በሆነ መንገድ የሚያራምድ ይሆናል። አሁንም ቃለ ዓዋዲውን ተመርክዘንም ምርጫ በምናካሄድበት ጊዜ አትሊስት የሚመረጡት ሰዎች ፕሮፌሽናልስ ሆነው ልምድ ያላቸው ውሳኔ በማድረግ ዶክመንት በማድረግ እቅድና ፕላን ማውጣት የሚችሉ ምናምን እንዲሆኑ የሚደረግበትን ሁኔታ ያመቻቻል የሚል አመለካከት ነው ያለን እና እንደውም ብሌሲንግ ኢን ዲስጋይዝ ነው የምለው እኔ እንደውም ከዛች ከጠባቧ ብቻ አድርገን እንደገና ሌላ ዝባዝንኬ ውስጥ ከምንገባ እንደዚህ ስር ነቀል በሆነ መንገድ ለውጡን ሊመጣ ማድረግ የሚረዳን ሁኔታ ነው ያለው። አመሰግናለሁ። ሌላ ጥያቄ ካለ ነገ ወይ ደግሞ ተነገ ወዲያ ዲቴሉን ከጠበቆቻችን ጋር ተነጋግረን እናቀርባለን። አመሰግናለሁ። ጥሩ። ሌላ ሰው መጨመር የሚፈልግ በተለይ እንደው እዚህም ውስጥ ያላችሁ የዚህ የፍርድ ቤት ጉዳይ የምትከታተሉ ከሆነ እንትን ፐብሊክ ሬከርድ ነው የዲሲ
ሱፔሪየር ኮርት ላይ እስቲ ቆይ እያወራን ምናልባት አውጥቼ ስክሪን ላይ ያሳያችኋለሁ። እዛ ላይ ጊዜ ካላችሁ ልትከታተሉት ትችላላችሁ። እንዴት አንዳንድ ጊዜ በአማርኛ ተተርጉሞ በአውደ ምሕረት ላይ ወይ እንደዚህ ሲነገር የምትሰሙትን ነገር ኮንፈርም የምታደርጉበት ሁኔታ አለና ማን ምን አለ፣ ለፍርድ ቤቱ ማን ምን ተናገረ የሚለውን በተለይ አሁን ደግሞ ይሄ የቃለ ዓዋዲው እውቀት ኖሯችሁ ስታዩ የበለጠ ነገሮችን ያሳውቃችኋልና እስቲ ለማውጣት እሞክራለሁኝ። እስከዛ መድረኩን ተጠቀሙ። በዚህ ዙሪያ ላይ ማውራት ትችላላችሁ ወይ? አንድ ልጨምረ ትላንትና እንደገለጽ ነው አባታችን አቡነ ፋኑኤል ባሉት መሰረት እኛ ለመወያየትም ዝግጁ መሆናችንን ደብዳቤ እንዳስገባን እነሱም መልስ እንዳልሰጡና ፍርድ ቤቱን ላይ በተመለከተ እኛ ሁለቱንም መንገድ እየተከተልን ነው። ፍርድ ቤትም እንዳልነገርናችሁ ፈልገን ሳይሆን በግድ ነው የገባ ነው። መፍትሄ ከተገኘ ተገኘ፣ ካልተገኘ ግን ለቤተ ክርስቲያናችንን ለመከላከል እናንትን ለማለት እዛ ባለው ሁለት አማራጭ እንደምንቀጥል እንድታውቁት ነው። ይግባኝም አለ እንደ ዴሪቬቲቭ አክሽንም ስላለ ያ ግን ሲሆን በጣም ሰፋ ያለ ነው እንዳልኩት፣ በጣም ሰፋ ያለ ስለሚሆን ሁሉንም ልቦናችንን አስፍቶ እግዚአብሔር አባታችን ባሉት መሰረት መወያየቱ ጥሩ ይመስለኛል። ካልሆነ እንግዲህ ፍርድ ቤቱ ይዳኘናል ማለት ነው። አመሰግናለሁ። ሌላ ወንድሙ እጃ ያለሁኝ ሎሬት አመሰግናለሁኝ። ዛሬ በጣም ብዙ ጠቃሚ ትምህርቶች ተምረናል። በእውነት በጣም ብዙ በጥልቅ ነው፣ በጣም ወሳኝ በሆኑ ርዕሶች ላይ ነው የተነጋገርነው። አንዱ ቅድም ደጋግሞ እንደተባለው እኔ መልሼ በሱ ላይ ጊዜ ማጥፋት አልፈልግም። የአስመራጭ ኮሚቴና የአስተዳደር ቦርዱ ምርጫ እነዚህ በጣም ዲሳይሲቭ የሆኑ ነገሮችና ሁልጊዜ ችግር የሚነሳባቸውና ብዙ ነገሮችም አፕስ ኤንድ ዳውንስ ያለባቸው እነሱ ናቸው። እነሱን ዛሬ በጣም ዲቴል በሆነ ነገር ስለተማርን አመሰግናለሁ፣ ደስ ብሎኛል። ግን አሁን በተነሳው ላይ ነው ትንሽ እኔ ሀሳብ መስጠት የምፈልገው። ይሄ ደሪቬቲቭ አክሽን ሲባል ምናልባት እዛ ውስጥ ያሉ ሰዎች ወይም በእኛም በኩል ላይገባን ይችል ይሆናል። ይሄ ደሪቬቲቭ አክሽን ማለት ቀላል ነገር አይደለም። እዚህ ቤተክርስቲያን ላይ ራሱ ትልቅ ችግር የሚያመጣ ነገር ይሆናል። ምክንያቱም ዲፕ ሩትድ የሆነ ነው። እያንዳንዱን ነገር ከፋይናንሱ ጀምሮ እስከ እያንዳንዱ እስከ ፐርፎርማንስ ድረስ የሚሄድና ብዙ ጣጣ የሚያመጣ በኋላ ማጠፊያ የሚያሳጥር ነገር ነው። ቱ ቢ ኦነስት እዚሁ ቀላል ነገር አይደለም። ብዙ ወጪም የሚያስወጣ ነገር ነው። ስለዚህ እኔ በመጀመሪያ አሁን በዚህ በክስ ሂደት ውስጥ የሄዱትን ወንድሞቻችንን እንደ ቆሜ እጅ ነስቼ ነው የማመሰግነው። ፖዝ አድርጉ ብለን ባለፈው ለምንናቸው እስካሁን ድረስ ይኸው በትዕግስት በጥሩ ሁኔታ የእኛን ቃል ሰምተው እስካሁን ድረስ ይህንን በትዕግስት አድርገው የትዕግስቱን መንገድ ስለመረጡና ያንን ስለተከተሉ በጣም ትልቅ ነገር ነው። ስለዚህ ዞሮ ዞሮ ቤተክርስቲያናችንን እንዳይጎዳ እና እኔ አሁንም ምንድነው ትዕግስት የግድ ያስፈልገናል። አባታችን ፋኑኤልም ባለፈው ጊዜ በሳቸው በኩል ያለውን ነገር ሁሉ ጫን ብለው ተናግረው ሰምተናል። ስለዚህ እና እስካሁን ድረስ በቤተ ክርስቲያኑ በአስተዳደር ቦርዱ በኩል ምንም መልስ አልተሰጠም። ያንን መልስ አንደኛ በትዕግስት እንጠብቅ፣ ሁለተኛ በአቡነ ፋኑኤል በኩል ልም ደግሞ ምንድነው አሁንም ሌላ ነገሮች ካሉ የሀገረ ስብከቱ እንትን ስለሆኑ ለሳቸው አስተዋወቀ መጀመሪያ በዛ በኩል ያለውን ሂደት እያንዳንዱን ነገር ኤግዞስት እስክናደርግ በዛ እንሂድ ለማለት ፈልጌ ነው። ይህንን ስል ከምንም እንደው ዝም ብዬ ያለ ምክንያት ተነስቼ አይደለም የምለው። ሁላችን እዚህ ውስጥ ያለን ሰዎች ከኪሳችን ገንዘብ አዋተን በክስ ሂደት ውስጥ ያለፍን ሰዎች ነን። ያለፈው ክስ ከኪሳችን እኛ ወደ 300 ሺህ ብር ገደማ ነው ያወጣ ነው። በቤተክርስቲያኑም የዛን ያህል ገንዘብ ነው የወጣው። ቶታሊ ይሄ ለቤተክርስቲያኑ ትልቅ ጉልላት ሊያሰራና ትልቅ ለውጥ የሚያመጣ ገንዘብ ነው እንትን የተባለው። አሁንም ምንድነው ስላልተስተካከለ አልቆመም፣ ይኸው ቀጥሏል፣ ወደፊትም ይቀጥላል። ይሄ ባይለውና ቅድም ስንነጋገር የነበረው የዚህ አስመራጭ ኮሚቴው ነገር ካልተመለሰ ያዝነው ሂደት ጥሩ ነው፣ ይስተካከላል። እንግዲህ በአጠቃላይ ምንድነው እና አሁንም ቢሆን ቤተክርስቲያናችን እንዳይጎዳ የቤተክርስቲያኑ ገንዘብም ያለ አግባብ እንትን እንዳይል እነሱም ልቦና ሰጥቷቸው ወደዚህ ወደ ሰላሙ መድረክ መጥተው
ሌላ እኮ ምንም አሁን የቀረበ ጥያቄ እኮ ሌላ ምንም እኮ ከባድና ወይም ደግሞ እኮ ሚስጢር ያለው አይደለም። አባላቱ የሚመለከታቸው ሁሉ ፊት ለፊት ቁጭ ብለን ተሰብስበን እንነጋገርና ይህንን ነገር እንፍታው ነው። ስለዚህ ይህ ምን ችግር የሚፈጥር ነገር ነው? ስብሰባ ለምን ይፈራል? ከስብሰባ ስለምን ይራቃል? ስለዚህ አሁንም ትንሽ ትዕግስት ኖሮን እንጠብቅና የዚህን የቤተ ክርስቲያን ከባድ ወጪና ዲዛስተር የሆኑ ነገሮችን አትሊስት እንሸፍን ነው። እያወቅን ብዙ ጥፋት ቢኖርም ሸፍነን ወደ ጥሩ ተሸጋግሮ ያንን ነገር ማሻሻሉ በእኔ በኩል ትልቅ ነው ብዬ ነው የማምነው። እግዚአብሔር ይስጣችሁ እና አሁንም በትዕግስት እንቀጥልና ይህን ቤተክርስቲያን ወደ ፍቅር እንመልስ ለማለት ነው። አመሰግናለሁ። እሺ፣ እግዚአብሔር ይስጥልን። ሌላ ሰው በዚህ ጉዳይ ላይ የዚህ የፍርድ ቤቱን ሳይት እዚህ ጋር አውጥቼዋለሁ ፔጆቹን እና ይሄኛው የፍርድ ቤቱ ዋናው ዶክመንት ነው እና ኬዝ ነምበሩ እዚህ ጋር አለ፣ እዚህ ጋር የምታዩት እና የተለያዩ ጊዜ ከሳሽም ተከሳሽም ያስገባው ሰነድ እዚህ ጋር አለ እና በእያንዳንዱ ሰዓት የተወሰኑ ውሳኔዎች በሙሉ በፒዲኤፍ እዚህ ጋር አለ። እንትኑን ለምትፈልጉ ሊንኩን ለምትፈልጉ ቻት ላይ አድርጌዋለሁኝ እና ማየት ትችላላችሁ። ፒዲኤፎቹን ዳውንሎድ አድርጋችሁ የምትፈልጓቸውን ነገሮች ማንበብ ትችላላችሁ። እኔ አንዳንድ ጊዜ ይሄንን ስላየሁኝና ዋናውን ሂደት ስለተከታተልኩትኝ በአውደ ምሕረት ላይ አንዳንድ የሚነገሩትን ነገሮች ሰምቼ ትንሽ ይሰቀጥጠኛል እና የእውነት ቦታ ላይ በትክክል አንዳንድ ነገሮች ግልጽ ሆነው መነገር ሲኖርባቸው ይሄንን ሁሉም ማስረዳት የነበረበት በኃላፊነት ቦታ ላይ ያሉ ወንድሞች አባቶች ናቸው። ምክንያቱም አባሉ ሙሉ ኢንፎርሜሽን እንዲኖረውና ውሳኔዎችንም ከዛ አንጻር መልእክቶችንም ከዛ አንጻር እንዲመለከታቸው ማድረግ ነበረባቸው። ይደግፍም ይቃወምም ማለት ነውና በተረፈ እያንዳንዱ ፒዲኤፎቹን ስትከፍቷቸው ዲቴል እንደዚህ ዶክመንቶቹን ያሳያችኋል፣ ታነባላችሁ። ቴሌግራም ላይ ፖስት ሲደረጉ አይታችሁ ከሆነ ሙሉ ሰነዱ እንደዚህ ፖስት አይደረግም እና ወይ የመጨረሻ ፊርማ ያለችባት ነገር ነች የምትደረገው። ለምን እንደሆነ አላውቅም እና ሙሉ መረጃ ቢሰጠን ማንበብ የሚችል ሰው ያነባል፣ ያነበበ ደግሞ ላላነበበ ሲነግር እውነታው በትክክል ተገልጦ ፊት ለፊታችን ለሁላችንም እኩል ይሆናል ማለት ነው እና ሂደቶቹ እንግዲህ ይሄኛው ዶክመንት መሰለኝ ሌተስቱ ጋር አንድ ጊዜ ሊያው እስኪ መጨረሻ እንግዲህ ፖስት የተደረገው 04/24 2025 ነው ማለትም ዛሬ ማለት ነው። የዛሬውን ዶክመንት አይ ቲንክ ይሄኛው መሰለኝ መጨረሻ ላይ ዳውንሎድ ያደረኩት። እኔው ዞሮ ዞሮ ሙሉን አነበዋለሁኝ። ግን ባለፈው የተባለው ውሳኔም የተሰጠበት በዳይሬክት አክሽን የነበረው ወደ ዴሪቬቲቭ አክሽን ተደርጎ ፋይል ይደረግ እንጂ ክሱ ሙሉ ለሙሉ ውድቅ ሆኗል በሚል አይነት ሁኔታ ተደርጓል። ግን ያው የኔ የራሴ የሆነ ነገር መደገፍም መቃወምም የምችልበት መብት ቢኖረኝ አንዳንድ ለአባላት የተሰጡት ኢንፎርሜሽኖች ግን ትክክል አይደለም። ይሄ ክስ በሚቆምበት ደረጃ አይደለም ያለው አሁን እና አሁን ቅድም እንደተባለው በዴሪቬቲቭ አክሽን ከሄደ ብዙ ነገሮች እንትን ሊሉ ይችላሉ። ባለፈውም ጊዜ አስቸኳይ ስብሰባም ሲጠራ እዛ ላይም ሲነገር ነበር። በኋላ ላይ ኮንትሮል የለንም የሚመጣው ነገር በሚል አይነት ሁኔታ ቀርቧልና የእግዚአብሔር ፈቃድ ሆኖ እንግዲህ አባታችን ባሉት ነገሮች ከተዘጉልን በሰላም ሁሉ ነገር እዛ ሩቅ ከመሄድ አትሊስት ወደ ተሻለ ደረጃ እንለወጣለን ብዬ አስባለሁ። ግን ለመረጃ ያህል ይህንን ሊንክ ይዛችሁ የምትፈልጉትን ኢንፎርሜሽን አንብቡ።
እኔም አነባለሁኝ። የተለዩ ነገሮች ካሉ ወደፊት እንወያይባቸዋለን ማለት ነው። እዚህ ጋር እሺ አንድ መግለጫ አለ። እሺ ዳኛውን እንደ መጀመሪያው ዲስሚስ አድርጎ ወደ ዴሪቬቲቭ አክሽን ሲል ዊዛውት ፕሬጁዲስ ይላል። ዊዛውት ፕሬጁዲስ ማለት ምንም ነገር ክሱ የተቀረበው ክስ ምንም አይነት እንደ አዲስ መቅረብ ይችላል ማለት ነው። ምንም ፕሬጁዲስ ማለት ከአሁን በኋላ ሲቀርብ እንደ አዲስ ነው የሚቀርበው። ምንም ነገር የሚቻለውም እንደዛ ነው ስለሚል ዊዛውት ፕሬጁዲስ የሚለው በጣም ኪወርድ ስለሆነ ስታነቡት እሱን አቴንሽን እንድትሰጡት ብዬ ነው። ምናልባት ከዚህ ከሰነዱ ላይ ከዚህ በፊት ሳነበው ያገኘሁትኝ ምንድነው ዴሪቬቲቭ አክሽኑን ኢቭን ጀጁም አይደለም የጠየቀው። የሚገርማችሁ እንደ ኢንፎርሜሽን ተከሳሽ ነው የጠየቀው። በዳይሬክት አክሽን መከሰስ አይገባንም፣ መከሰስ ያለብን በዴሪቬቲቭ አክሽን ነው ብሎ የጠየቀው አስተዳደር ቦርዱ ነው። ከሳሽ እንኳን አልጠየቀም፣ ጀጅ አልጠየቀም፣ ተከሳሽ ነው የጠየቀው። አሁን ይሄንን አባላት አያውቁም። ግን ይሄ ነበረ ለአባላት መነገር የነበረበት። ክሱን ራሱ ዝም ብሎ ናቪጌት ተደረገ እንጂ የተወሰነው ውሳኔ ወደ ሌላ አቅጣጫ የሚያስኬድ ውሳኔ ነው የተወሰነው እና ብዙ ዲቴሎች አሉ። ምን ተናገረ የሚለውን ገብታችሁ ብታዩት ያው የዛሬውን ውይይታችን ወደ ሌላ እንዳይወስድብን እንጂ አንዳንዱ ቋንቋ ከተነገረን ቋንቋ የተለየ ነው ያለው እዛ ላይ። መልካም የቀረን 15 ደቂቃ ነው። መድረኩን መጠቀም የሚፈልግ ሰው ክፍት ነው መድረኩ። ሎሬት አንድ ሀሳብ ልጨምር። እሺ ቅድም አሁን ሚስ ያደረግነው እንደው አሁን አንተም ባነሳው ምንድነው ሚስ ኢንፎርሜሽን ብዙ የሚነገሩ ነገሮች አሉ። በቤተ ክርስቲያኑ በኩል ያለው ገንዘብ ምንም ወጪ የለብንም ኢንሹራንስ ነው የሚከፍለው እየተባለ ዝም ብሎ ምዕመኑን ለማወናበድ የሚናፈስ ወሬ አለ። ኢንሹራንስ እኮ በነፃ ወይም ደግሞ በኪሳራ የሚሰራ ድርጅት አይደለም። ሁላችን እዚህ ሀገር አሜሪካ ነገር ኖረን ከኢንሹራንስ ጋር አብረን ያደግን ሰዎችን እና ኢንሹራንስ ለሚያስከፍለውን ነገር እጥፍ 3 እጥፍ ወይም 2 እጥፍ ነው መልሶ የሚያስከፍለው በጊዜ ውስጥ። ያ ማለት ዞሮ ዞሮ ምንድነው ከቤተ ክርስቲያኑ 2 እጥፍ ወይም 3 እጥፍ ጨምሮ የሚል ነው እና አብዛኛው ሰው ጠቅላላውኑ ኢንሹራንስ አለው ጠቅላላውኑ ልክ ምንም ወጪ እንደሌለውና እንደዚህ አድርጎ ነው እዛ ጋር እንዲናፈስ ተደርጎ ለመሸወጃ አይነት ቃል የሚጠቀሙበት። ያ በጣም ትልቅ ስህተት ነው። ስለዚህ እና አሁንም በድጋሚ ምንድነው ዴሪቬቲቭ ተብሎ የተነሳው ነገር በእያንዳንዱ ክንውን ፐርፎርማንስ እዛ ውስጥ ተቀጥሮ በሚሰሩ በእያንዳንዱ ሰራተኞች በወሰዱት ኃላፊነት እያንዳንዱን ባደረጉት ነገር በዝርዝር ወጥቶ የሚያስጠይቅ ነገር ነው። ያ እጅግ አደገኛ ነገር ነው። እዛ ውስጥ ከተገባ ምንድነው መወጫ የለም። በጣም ብዙ ጉዳት በቤተ ክርስቲያን ብቻ ሳይሆን በብዙ ሰው ላይ ሊያመጣ የሚችል ነገር ይሆናል መጨረሻው ላይ። ስለዚህ ከዚህ ነገር ብንቆጠብና እንደተጀመረ በሰላም አድርገን ቅዱስ ሚካኤል ሰላሙን አውርዶ በቤቱ ወደ ፍቅር ተመልሶ ቤተክርስቲያናችንን የምንገባ እኛ ማንም እንዲጎዳ ወይም ደግሞ ቤተክርስቲያኑም እንዲከስር አንፈልግም። ስለዚህ ሰላም ወርዶ ይህንን የጎበጠውን ነገር አቃንተን ጥሩ ባይሎ አውጥተን ይህም ቤተክርስቲያን ወደ ፍቅር የምንቀይርበትን መንገድ እግዚአብሔር ያስተካክልልን። አመሰግናለሁ። አንድ ከቦርዱ ግን መልስ የመጣ የለም። አሁን እንነጋገር ብሎ ከሳሾች ጠይቀናል ብለዋል። ከቦርዱ የምንነጋገርበት ቀን ውሳኔ ምናምን አልተነገራችሁም? እስካሁን የደረሰ የለም። እስካሁን የደረሰ የለም። ኮሎኔል ጋተው ደርሶ እንደሆነ አላውቅም። አልደረሰኝም። ሜቢ ቁጥራችንን ላያውቁት ይሆናል። ይሁን እንግዲህ ያው በትዕግስት መጠበቅ ነው። ነገሮች ሆፕፉሊ ይሳካሉ። ወደ ሰላም የምንሄድበት መንገድ በተለይ ይሄ ቃለ ዓዋዲው በብዙ መንገድ ማስተካከያ ይሆናል ብዬ አስባለሁ እንደ እግዚአብሔር ፈቃድ። በተለይ ይሄ አዲስ ደግሞ የተረቀቀው መተዳደሪያ ደንብ መቆም መቻል አለበት። እሱን ለማጽደቅ ሌላ አይነት ሂደት የሚካሄድ ከሆነ እግዚአብሔር ይሁን። እንግዲህ አባቶችን በዚህ ያላቸው ጠንከር ያለ
ነገር ማድረግ ይኖርባቸዋል። ይሄን እሱንም በሚመለከት ከጠበቆቹ ጋር ብሪፍሊ ዲስከስ አድርገን ነበርና ፍርድ ቤት በደሪቬቲቭ አክሽን ስንሄድና ስናቀርብ የአመራረጡ አካሄዱን ለምሳሌ ምርጫ 2 ሳምንት መሆኑን እንደውም ለ3ኛ ማራዘማቸው ይሄ ራሱ የባሌቱን ኢንቴግሪቲ ቻሌንጅ ስለሚያደርግ ተመልሶ ነሊፋይድ መሆን እንደሚችል እንደሚሰረዝ የአሜሪካን ሀገር ፕሬዚደንት በአንድ ቀን ምርጫ ነው የሚያደርገው። ይሄ የዚህ ባይለው አስተካከል ኃይሌ ዛሬ ያለበት ስፋት ትንሽ ጥሩ አይደለም ኮኔክሽኑ። አሁን ይሰማል? አሁን ጥሩ ይሰማል። አዎ አይ ምርጫንም በተመለከተ ሪቨርስ የሚደረግበት ሁኔታ አለ። ኢቭን ፕሮሰሱ ራሱ ትክክል አይደለም። የምርጫ ባሎቱን እንዴት ነው ኢንቴግሪቲው የተጠበቀው? ከሱ ለ3 ለ4 ሳምንት 5 ሳምንት አልተቆጠረም። ማን ነው ያቀፈው የሚያድረው የሚለው ጥያቄ ሁሉ በጣም ቴክኒካሊቲ ጉዳይ ችግር ስላለው እነሱ አሁን ተሯሩጠው ቢያደርጉትም ሪቨርስ የሚደረግበት በጣም ሃይ ቻንስ አለና እነሱ የልቦናቸውን አውቀው ቢያደርጉት ይሻላል። እዛ ድረስ ደርሰው እንደገና ነሊፋይድ ሆኖ ተጭበርብሯል ተብሎ ብዙ ነገሮች ዕዳ ውስጥ ከሚገቡ ይሄን ነገር እነ ወንድሙም እንዳለው አንተም እንዳልከው ሚካኤል ረድቶ ቢያደርጉት ይሻላል እንጂ ሲሮጡ የታጠቁት ሲሮጡ ይፈታል ነው የሚሆነው። ስለዚህ ቢያስቡበት ጥሩ ይመስለኛል። እግዚአብሔር ሚካኤል ይርዳን እላለሁ። ታንኪዩ። መልካም። ሌላ አስተያየት የሚሰጥ የቀረን 10 ደቂቃ ነው። ዛሬ ጥሩ ሰነድ አዘጋጅተናል። ይሄ እንደ ታሪካዊ መዝገብ ሆኖ ስለዚህ ጉዳይ በአጭሩ በአንድ ቪዲዮ ግንዛቤ የሚያገኙበት ይሆናል ማለት ነው። በዚህ ውይይት ላይ ከሰበካ ጉባኤ ኖረው ቢሆን ኖሮ ከሰንበት ትምህርት ቤትም ኖረው ቢሆንና ሀሳባቸውን አጋርተውልን በዚሁ ብንወያይበት ደስ ይለን ነበር። እንግዲህ ፈቃዳቸው ሆነው እስኪመጡ እንጠብቃለን። ያለውን ሂደት እንግዲህ በዚሁ የተነጋገርን ለቤተ ክርስቲያናችን መልካም የሆነው መፍትሄ ለማቅረብ ተባብረን ለመስራት የእግዚአብሔር ፈቃድ ይሁንልን። የመጨረሻዎቹን ደቂቃዎች መጠቀም የሚፈልግ ሰው መጠቀም ይችላል። እንደው አንድ 4 ደቂቃ እንደ አስተያየት ስላለኝ እሺ ጋር ከዚህ ወጣ ያለ ነው። ምንድነው አሁን ብዙ ጊዜ የማየው የቤተ ክርስቲያናችን አባሎች መብታቸውን አልተረዱም። ምን ማለቴ ነው? የዚህ የ6-7 ሚሊዮን የሚያወጣ ድርጅት ባለቤት ሆነው ለዚህ ለንብረታቸው ግድ የላቸውም። እያንዳንዱ ሰው ቤቱን አሁን እንዲሆነ ተሰነጠቀ፣ ቆሸተ፣ ባላውተሪት እንዲያለ እያለ እንደሚያስበው ሁሉ እያንዳንዱ አባል ለቤተ ክርስቲያኑ በማሰብ ለምን ይሄ ሆነ ለምን ይሄ አይሆንም ብለው አይጠይቁም። ለምሳሌ በአውደ ምሕረቱ ላይ ቤተ ክርስቲያኑ ተከሷል ብለው አናውንስ ሲያደርጉ ለምን ተከሰሰ ብለው አልጠየቁም። የራሱ ንብረት ነው። ግድግዳው ቤቱ ሲነቃነቅ አጥሩ ሲነቃነቅ አንድ ሰው እንዴት ነው እንደው ግድ የማይኖራቸው ለምንድን ነው? አይ ቅዳሴ አይቅር እንጂ ምንም እኮ ችግር የለም እኔ የፈለገው ይሁን ይለዋል። በቅዳሴ ጊዜ አይጦች ቤት ውስጥ ወዲያና ወዲህ ይላሉ። በረሮ አለ፣ ሸረሪቱ አለ፣ ምን አለ። ያቺ አይጣ ሮጣ አንደኛው ስሪ ውስጥ ቀሚስ ውስጥ ብትገባ አይቆምም ቅዳሴ፣ ሰው ጥሎ ነው የሚወጣው። ይሄንን እያዩ ዝም የሚሉ አባላት ናቸው ያሉ። ንብረቱ 3 ሚሊዮን ተገዝቶ ቤቱ ምንም አገልግሎት ሳይሰጥ ሲቀር ይሄ ቤት እንዴት ነው እኔ ገዝቼው ቢሆን ኖሮ እንደው ገንዘብ ባጣ ተበድሬ ያድሰዋለሁ ወይንም ገንዘብን ባይኖር እንደው ቁጣጫውን ተራርቄ
እንደሚኖርበት ይሆናል ብሎ ይላል ባለቤት። ግን የኛ ቤተክርስቲያን አባላት ይህንን ማወቅ መብታቸውን ማወቅ አንደኛ ያስፈልጋል። ሁለተኛ ነገር ደግሞ አባላት ከቦርዱ በላይ ናቸው። ቦርዱን ወክሎ እንዲሰራ ያስቀመጠው አባል እያለ መሆናቸውን እያወቁ ቦርዱ ሰጪ ነሺ ሆኖ ለአባላቱ መመሪያ ሰጪ ወይንም ደግሞ ነሺ ሆኖ ስብሰባ እንኳን ሲጠየቅ መሰብሰብ አትችሉም ብሎ ሲል በገዛ ቤቱ ስብሰባ ሲከለከል እንዴት ግን ይላል አባል? እና ይሄንን ኤጁኬት ማድረግ ያስፈልጋል። አሁን እዚህ በፕላትፎርም ላይ ያለነው ሰዎች ይሄንን በደንብ መረዳትና ለሌሎቹም መብታቸውን እንዲያውቁ ማድረግ የሚያስፈልግ ይመስለኛል። አሁን ባይሎ ቢረቅም ወደ ሰላም ብንመጣ ምን ብንል አሁን የተወሰኑ የቦርድ አባላት ናቸው እንደፈለጋቸው የሚያሽከረክሩት። አባሎቻችንን ማስተማር ይኖርብናል። አባሎች ማወቅ አለባቸው። ቦርዱንም ከፈለጉ ሪሙቭ ማድረግ ይችላሉ እንዳስቀመጡት ሁሉ። ይሄንን ያህል ፓወር ያለው ቦርዱ ልክ መለኮታዊ ስልጣን እንዳለው አይነት አድርገው የሚያዩዋል። ያ መሆን የለበትም። እና አሁን ከመሀል ይሄን የምትሰሙ ሰዎች መሀል የቦርድ አባል ብትሆኑ ነገር ለአባላቱ ታዛዥ መሆን፣ ትህትና ማሳየት፣ ማገልገል እንደሚያስፈልግ እንደው ለመጠቆም ፈልጌ ነው። ሌሪስቶል አንድ ልጨምር እዚች ላይ አስደሳች ቦርዱ ሰውንም ለማስተማር አይዲያም ለመቀየር ስብሰባ እምቢ አለ። እዛው እንደምታውቁት መቅደሱ ላይ እየወጣ ዋን ዌይ ነው የሚናገሩት እና አሁን ቤተክርስቲያን ተከሰሰ ብሎ በጣም ኢንፍሌም የሚያደርግ ነገር ነው። ቤተክርስቲያን ቅዱስ ቦታ ነው። ማንም ቤተክርስቲያን የከሰሰ ሰው የለም። የአስተዳደር ቦርዱን ኢንተርፌረንስ ነው የከሰስ ነው እንጂ እኛ ቤተክርስቲያን እና አቀራረቡ ቅድም እንዳላችሁት ስለሳችሁም እንዳልከው ክሱ ዲስሚስድ ሆነ። ክሱ ዲስሚስድ አለ። ቤተክርስቲያን ይሄንን እንኳን ለመነጋገርና ለማስረዳት ስብሰባ አልጠራም ብሎ ከአባላት በላይ ሲሆን በጣም ነው የሚያሳዝነው። ሁለተኛ ነገር ሰውንም ለማስተባበርና ለመወያየት የተለያየ አይዲያ መንሸራሸር ቢኖርበት ምን አለበት ቦርዱ ስብሰባ ጠርቶ እንዲሸራሸር ቢያደርግ። ቦርዱን ለምን እንደሚፈራ አላውቅም። ግን እንዳልከው ዋን ዌይ ስለሆነ የፈለጉትን ነገር እንደፈለጉ ኢንተርፕሬት አድርገው ማቅረብ ይችላሉ እና ሰውንም ኢንፍሌም ያደርጋሉ። በንስሐ አባት በምናምን የተያዙ ሰው ስለሆነ ንስሐ አባቴ ስላለ ብሎ ዝም የሚለው ብዙ ነው። ይሄ እንግዲህ ሃይማኖቱን ከማክበር ከመፍራት ነው። ያንን ደግሞ አድቫንቴጅ እየተወሰደበት ነው ያለው እና አሁን አንድ እንዳልከው የ3 ሚሊዮን ብር ቤት ተገዝቶ ምንም ፕላን ሳይኖር ዝም ብሎ ተሯሩጦ ተገዛ። አሁን ምን እናድርግበት? እናፍርተን እንዲናድርግ አፍርተን። ይሄ እኮ መደረግ የነበረበት ፕላን ከመግዳ ውስጥ ከመገባቱ በፊት ይሄንን ሲደረግ ሰው የማይጠይቀው አላወያዩትም። ሁለተኛም በንስሐ አባትም በምንም ሰውን ስለተያዘ አሁን ለምሳሌ ባይሎ ይጽደቅ ተብሎ ሲቀርቡ ባይሎ ከጸደቀ ፍርድ ቤት መሄድ አይቻልም ሲባል ኦኬ ፍርድ ቤቱን የሚያስቆም ከሆነ ብሎ ነው ሰው ቦታ ያደረገ የተባለው። አንዳንዶች እንደሚሉት ይሄ ራሱ የውሸት መፍትሄ ነው ያለውን ፍርድ ቤት ይሄ ባይሎ ጸደቀ አይከለክለውም። አዲሱን ባይሎ ሊከለክል አይችልም። እንዲህ አይነት የንቃትና የእውቀት ጉድለት ስላለ ህዝቡን በደንብ ማኒፕሌት እያደረጉ ወዲያ የሚያደርጉ የቦርድ አባላት ስላሉ ይህ አይነት ነገር መቆም አለበት። ለወደፊት ለሚመጡት የቦርድ አባላት እዚህ ካሉም ለህዝብ የሚጠቅም ነገር ይሰራሉ የሚል ተስፋ አለኝ። አመሰግናለሁ። የዛሬው እየተጠናቀቀ ነው። ለነገ የትኛውን አንቀጽ ማየት እንችላለን? ምናልባት ነገ ደግሞ አንድ ሙሉ ቪዲዮ ብንሰራ ውይይት ሰጀስት የምታደርጉት ካለ የተለየ ምናልባት ለችግራችን ዋና የሚባል
ከምታውቋቸው አንቀጾች ውስጥ ካለ እስቲ ቆያዩ ስለ ቤተክርስቲያኑ አስተዳዳሪ የሚገልጥ አለ? አንድ አንቀጽ ያለ መሰለኝ። አልተወያየንበትም። ኦኬ፣ እሱ ማየት እንችላለን። አንዱ እሱ ይሆናል። ባይሎ ላይ አዲሱ ባይሎ ላይ አለ የቤተክርስቲያን አስተዳዳሪ ሮል። በቃ እሱን እንይዛለን ለነገ። በተነጎዳ ደግሞ አስቡበትና ለተነጎዳ ያያችሁትን አንድ አንቀጽ ካለ እሱን ለተነጎዳ እናደርገዋለን። በዚህ አይነት ሁኔታ ነገሮችን በአንዳንድ ቪዲዮ ፓኬጅ እያደረግን እኔም አንድ ቶፒክ ብናይ ጥሩ ይመስለኛል። ከባይሎ ጋር በተያያዘ የቤተክርስቲያኑ አስተዳደርና ቤተክርስቲያናችን እና የሀገረ ስብከቱ ግንኙነት ላይ ትልቅ ጥያቄ አለኝ። because እሱ በጣም ክሩሻል ነው። ትላንት ከተነጋገርነው ጋራ የሚያያዝ ይመስለኛል። ወደ አንድ በሀገረ ስብከቱ ስም አንደር እንሁን በሚለው ላይ ይሄንን አይነት ችግር የሚያመጣ ስለሆነ እሱ አሁን በባይሎ መሰረት ከሄደን ይሄ ባይሎ ለዚህ ትላንት ለተነጋገርንበት ትልቅ ችግር ይፈጥራል ብዬ ስለማምን እዛ ላይ የተጻፈው ነገር መውጣት አለበት። የሀገረ ስብከቱ ስልጣንና እንትን በቤተክርስቲያኑ ላይ ያለውን ኃላፊነትና የማዘዝ እንትን በጣም ይገድባልና እሱን እስቲ በሚቀጥለው ወይ ነገም ሆነ ከነገ ወዲያ እንድናየው ብንደረግ ደስ ይለኛል። መልካም። እሺ፣ ሁለተኛው ሰዓታችንን ሞልተናል። 11 ሰዓት። ሌላ መጨረሻ ሀሳብ የሚያነሳ ሰው ካለ መጨረሻ እቃዎችን ልስጥ። በተረፈ እናጠቃል። ምናልባት ዘግየት ብላችሁ የገባችሁ ካህናት ወይ ዲያቆናት ካላችሁ ጉባኤያችንን በጸሎት ብትዘጉልን ደስ ይለናል። ማይካችሁን ኦን አድርጋችሁ ካልሆነ ያው እንደተለመደው እናደርጋለን። እሺ፣ ራሳችንን እናዘጋጅ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አቤቱ አምላካችን ልዑል እግዚአብሔር ሆይ ስም የተቀደሰ የተባረከ ከፍ ከፍ ያለ ይሁን። እንደ ቸርነትህ ስብሰባችንን አስጀምረህ ከፍጻሜው ስላደረስከን እናመሰግናለን። እንደ ቸርነትህ የቀረውን ደግሞ ምሽት ሌሊት ባርከህ ቀድሰህ በሰላም ታሳድረን ዘንድ በቸርነትህ በቤተ ክርስቲያናችን ውስጥ ያለውን ችግር ሁሉ በቸርነትህ አቃለህልን። ሁላችን በአንድነት ሆነን ስምህን የምናመሰግንበትን ዘመን ታድለን ዘንድ እንለምንሃለን። እንደ ቸርነትህ ጥበቡን ኃይሉን ትገልጽልን ዘንድ ለሌሎች ለወንድሞች ለአባቶች ሁሉ በቸርነትህ ጥበቡን ገልጸህ የቤተ ክርስቲያናችንን ነገር ሁሉ ትፈታልን ዘንድ አቤቱ እንደኛ ኃጢአት ብዛት ሳይሆን እንደ ምሕረት እንደ ቸርነትህ ብዛት ትጎበኘን ዘንድ እንለምንሃለን። በእመቤታችን በቅድስት ድንግል ማርያም ወላዲተ አምላክ አማላጅነት በመላእክት በጻድቃን በሰማዕታት ተራዳኢነትም እንለምንሃለን። ቅዱስ ስምህንም እንዲህ እያለን እንጠራለን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ሁሉ ይቅር በለን እኛም የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተናም አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሀሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር ሆይ ሰላምታ ለአንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣
የማኅፀንሽን ፍሬ የተባረከ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ሁሉ ያስተሰርይልን ዘንድ ለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። የሰላም ሌሊት ያድርግልን። የነገ ሰው ይበለን። ሰላም እደሩ። ሰላም እደሩ።